ምን ብያለሁ? ቆያል እዚህ ላይ ና አሁን እሺ ይኸውልህ አንዳንዴ ማለት ነው ምን የሚባል ነገር አለ መሰለ። አሁን ለምሳሌ ሜትሮሎጂን እንውሰደው። እዚህ ላይ ና አንድ ጊዜ ሜትሮሎጂ እንደ ምሳሌ ላስረዳ። ሜትሮሎጂ ላይ ቁምና ይሄን አንድ ጊዜ ና እዚህ ሜትሮሎጂ ከንትና ያው ስለ ሜትሮሎጂ ላይ አይገናኝ። ሜትሮሎጂ ኦልሬዲ ሜትሮሎጂ ግምት ነው የሚያወሩት እነሱ። ነብዩ መሐመድ ግምት ነው የሚያወሩት ወይስ እርግጥ ነው የሚያወሩት? ቆይ አንዴ ስማኝ። ነብዩ መሐመድ እኔን እኮ እንዳንተ ማለት ነው አሁን እዚህ ጋር ማለት ነው መሐመድ ልዩነቱ በጣም ፋላሲ አትስራ። ይኸውልህ ቆይ ስማኝ፣ እንደ ነብዩ ፋላሲ አትስራ። ነብዩ መሐመድ ስማኝ፣ ቆይ እንደ ነብዩ መሐመድ እዚህ ጋር ኮሜንት ጋር ምን አለ በለኝ ልጅ ይሰልማል እኮ እያሉኝ እኮ ነው። እኔ ዛቲስ የተለየ ነገር የለውም ኮሜንት ጋር ቆይ አይደለም ቆይ አይደለም እንደዛ አይደለም ያል ቆይ እንደዛ አይደለም ምንድነው ያለው ተመልከት። አላህ በቁርአን ላይ የመንቀልቀል ባለቤት የሆነች እሳትን በእርግጥ ነው ያለው። በእርግጥ ይገባል አለ። ሜትሮሎጂ እርግጠኛ ነው የሚያወራው? እርግጠኛ ብሎ ነው የሚያወራው? ቆይ እስካሁን ነው አንተን በለኝ እስኪ እንደስ ላምበው ሙሉ ሜትሮሎጂ እርግጠኛ ብሎ ነው የሚያወራው ወይ መልስልኝ። ይዘንባል ብሎ ነው የሚለው። ይዘንባል ብሎ 4 ነጥብ ዘግቶ ነው የሚያወራው። ይዘንባል ተብሎ ይገመታል ነው የሚለው ወይስ ይዘንባል ነው የሚለው? ቃል በቃል አይደለም ብቻ ይዘንባል ብሎ ይነግርሃል። ይዘንባል እኮ አይደል? ሳይዘንብም የቀረበ ይዘንባል ብሎ ይገመታል ነው የሚለው ወይስ ይዘንባል ነው የሚለው? አትካድ፣ እውነታን አትካድ። አሁን እኮ ነው ይሄ ምንም የሚያጣላ ነገርም አይደለም። እሺ ባንተ ባልከው በጥርጣሬ ይናገርሽ። አንተ ባልከው በጥርጣሬ ይናገርልሽ። በቃ ኤክስ ነው ማለት ሜትሮሎጂ ብለህ እንዳታወራ ከዚህ በኋላ ኤክስ ነው። በሌላ ነገር ካለ አውራ። ሜትሮሎጂ ብለህ እንዳታወራ ከዚህ በኋላ። ቤቲንግም ብለህ እንዳታወራ። ቤቲንግም ግምት እርግጠኛ ነው። ይሄው እርግጠኛ ነው። አይ በቃ እንዳታወራ። ቤቲንግም ብለህ እንዳታወራ፣ ሜትሮሎጂም ብለህ እንዳታወራ። ስለዚህ አሁን ነብዩ መሐመድ በእርግጥ ብለው ነው የተናገሩት። እኔ ይኸውልህ አሁን እኮ ኮሜንት ጋር እኮ ይሄ ልጅ ይሰልማል ብለው እኮ እንትን አሉ እኮ ኮሜንት ጋር። እኔ ስለ ኮሜንቱ አይደለም እሱን እኮ ነው አሁን እነሱ እየገመቱ ነው። አሁን እነሱ እየገመቱ ነው ያሉት። እውነት የሚያውቁን ነገር የለም። ነብዩ መሐመድ ግን በእርግጥ ይገባል ብለው ነው የተናገሩት። በእርግጥም ገብቷል። አሳየኝ እንደገባ እስኪ። ኦኬ አሳየን። ስታይ ነው የምታምነው? ግን ይኸውልህ እኔ ከሆነ ይኸውልህ እዚህ ጋር ራሱ ነው አንተ ገባ እንጂ ለራስ መረጃ ስታታ ገባ እንጂ ይኸውልህ ስታይ ነው የምታምነው? ኖ አይደለም። ኧረ ቆይ አንዴ አለቀም። ቆይ ስታይ ነው የምታምነው? ኖ ስማኝ፣ ቆይ አንድ ነገር ስማኝ። ስታይ ነው የምታምነው ወይ? ቆይ አልሰማም። ራፋት ወይ ስታይ ነው የምታምነው? ይሄማ ከንቱ ልፋት ነው የሚሆነው ወዳጅ። እንደዚህ እየተወያየ ከንቱ ልፋት። ትክክል ነህ። ለዛ እኮ ነው አንተ ስታይ ነው የምታምነው ወይ? ገሃነም እንደገባ አሳየኝ ብለኛል። ስታይ ነው የምታምነው? ይኸውልህ ቆይ ስማኝ አንዴ ላውራ። እየሰማው ነው። ስታይ ነው የምታምነው ወይ? ጥያቄ መልስልኝ። እኔ ይኸውልህ አሁን አንተ ከመነሻችን እኔ ያልኩን ሁሉ ትተህ ነው ወደዚህ የገባው። በዚህኛውም ነው የምታምነው ወይ? ራፋት ወይ መልስልኝ እባክህ። አዎ በጣም ጥሩ። እኔም ሳይ ስለማመን ቅምቅም አያትህን አምጣት እንዳለህ ላረጋግጥ። አምጣት። ምን በህይወት ነው? አዎ ቅድም ይሄን ነገር እኮ አንስቶ ነበር እኮ አምጣት። እሺ እኔም ሳይ ነው ማምነው። የለህም ያለዛ ቅምቅም አያት የለህም። ስለ ዘራረግ ካላመንክ አንተ እንትን አለ አይደለም ማለት ነው፣ ሙስሊም አይደለም። በጣም ጥሩ። ስለዚህ አንተም ስለ ዘራረግ ማመን ብቻ ሳይሆን ምን ታደርጋለህ መሰለ፣ እዚህ ቁርአን ላይ ያለውን መረጃ ካልተቀበልክ እንግዲህ አንተ ሎጂክ የምትቀበል ሰው አይደለም ማለት። ቁርአን ላይ ሙስሊም አይደለም ነው፣ ሎጂክ አይደለም፣ ሎጂክ ሳይሆን ሙስሊም አይደለም ነው የሚባለው። ስለዚህ ሎጂክ አይደለም፣ ያም ሎጂክ አይደለም። ቆይ አዳምጠኝ አንዴ። እኔ እኮ ምን አልኩ መሰለህ፣ አንዴ አታቋርጠኝ። ቁርአኑ ላይ ምን ይላል? አንዴ ቁርአኑ ላይ ሙስሊም ሳይሆን የሞተ ጀሃነም ይገባል ብሏል። ጀሃነም። ስለዚህ መረጃ ቁርአን ላይ ያለ መረጃ ሰጥቻለሁ። በመረጃው መሰረት አቡ ለሃብ ጀሃነም ገብቷል። ያው እርግጠኛ ነን። ኦኬ ስለዚህ አሁን ይሄን ጨርሰናል። አንድ ሳይንሳዊ መረጃ አግኝተናል ማለት ነው። እናመሰግናለን። ኦኬ እኔ ካልኩ ይኸውልህ የኔን አሁን እኔ ለምሳሌ ከመሳፍንት የሰጠው አንዴ እኩያ ሐሳብ ፈልግለት ያልኩህን አላገኘልኝም። እኔ አልጠየቅኩም፣ እሱ ላይ አይደለም። እኔ ቁርአን ላይ ነው እያቀረብኩልህ ያለሁት። እሺ አሁን ምን እናደርጋለን መሰለህ? እንትኖች የሚሸከማቸው ምንድን ነው? ቆይ አንድ ጊዜ ምን እናደርጋለን መሰለህ? ኦኬ መረጃ አለ።
አንዴ ኦኬ እሺ በሳይንስ ማለት ነው ሳይንሳዊ በሆነ መረጃ ስለ ጭስ ታውቃለህ? ሳይንሳዊ አይደሉም። ቆይ ሳይንሳዊማ አወራን ጨረስን እኮ ነው እኮ ብዬ ጨረስን። ሁለቶቹ አይደሉም። እሺ ናሽ አሁንም እመልሳለሁ። ወላሂ አንላቀቅም። ፕሪሚስ እንስራ እና ፕሪሚስ እንሰራለን ጽፈን ማለት ነው። እሺ ፕሪሚስ እንሰራለን። እሺ ፕሪሚስ የምንሰራው አንደኛ ምን እናደርጋለን መሰለህ? ቁጥር 1 የወደፊት መናገር። እሺ የወደፊትን መናገር ያልተከሰተን መናገር ያልተከሰተን ነገር መናገር ከዛ በኋላ ያ ነገር ቢከሰት ማለት ነው በእርግጠኝነት ተናግሮ ያ ነገር ቢከሰት ያ ነገር እውነት ነው ወይስ ውሸት ነው የሚል ነገር እናስቀምጥ መጀመሪያ ፕሪሚሳችን ላይ ማለት ነው። ስለ ትንቢት ማለት ነው። አዎ ትንቢት ተናግሮ ያ አንድ ትንቢት ተነግሮ ያ ትንቢት ከተነገረ በኋላ ትንቢቱ ቢከሰት ያ ነገር ትክክል ነው አይደለም? እሺ መጀመሪያ ስለ ትንቢት ላስረዳ አንዴ። ቆይ አንዴ ወይም ካወቅኩ ሐሳቡን ትጋራኛለህ። ትንቢት ማለት ልክ የመጽሐፍ ቅዱስና ስክሪፕቸራል የሆነ የቁርአንና የመጽሐፍ ቅዱስ ስለዚህ ያ ነገር እውነት ነው ውሸት ነው የሚለውን ነገር እንመረምራለን ማለት ነው። አሁን ቁርአን ላይ ያለ ነው። ቁርአኑ ላይ ባለው መሰረት አሁንም ይኸውልህ ስለ ትንቢት ያላረዳድ ልክ አይደለም። ባይዘበኝ ትንቢት ማለት ልንገርህ እኔ ላይሆን ይችላል። ንገረኝ። ላይሆን ይችላል። እሱ ቤቲንግ ነው። እሱ ሄደህ እዛ ቁማር ቤት ስትጫወት ያለው ቤቲንግ ነው። እሱ ቆይ አንዴ እኛ ስለ ቁማር ቤት አይደለም የምናወራው። እኛ ስለ ሜትሮሎጂ አይደለም የምናወራው። ቆይ እኔ አልሳደብም፣ እግዚአብሔርን አልሳደብም። እኔ ምን አልኩኝ? ቁማር ቤት አይደለም እንዴ? ቤቲንግ ምንድነው? ቁማር አይደለም ነው? አይ ቁማር እንትን ነው፣ ኃጢአት ነው። ኃጢአተኛ ቁማር አይደለም ቤቲንግ። ቆይ አይ ችግር የለውም። ቤቲንግ ቁማር እንደሆነ ነው እኔ የማውቀው። ቁማር ልንገርህ። ቆይ እሺ ስለ ትንቢት እኔ ላስረዳ። ቆይ እሺ ምንድነው የምታስረዳኝ? ቆይ አንድ እሺ አስረዳኝ። ሂድሽ ለስማና ቆይ እንዴት እንዳልሆነ አስረዳ። ቀጥልሽ። ትንቢት ማለት አንድ ሰው ስለተናገረው የሚሆን አይደለም። ያ ነገር ስለሚሆን ስለሚያውቅ እንትን ነው ትንቢት ማለት። የሆነ ሰው አሁን ለምሳሌ ያ ነገር አንተ ስለተናገርክ አይደለም የሚሆነው። ያ ነገር ስለሚሆን ቀድሞ ስለሚያውቅ ነው። አሁን ፈጣሪ ማለት ነው የወደፊቱን ያውቃል። የወደፊት አሁን ለምሳሌ አንተ ለምሳሌ 10ኛ ክፍል ላይ ታልፋለህ እንበል። በበጎ ማለት ነው ታልፋለህ ሲባል ፈጣሪ እንደዛ የሚል እንደምታልፍ ስለሚያውቅ ነው እንጂ እሱ ስላለ አይደለም የምታልፈው። ገብቷል? እንደምታልፍ ስለሚያውቅ ነው ወይስ ቀድሞ ስለሚያውቅ አስቀድሞ ስለሚያውቅ ማለት ነው። ተስማማው። በሩቅ ግን ደግሞ ስለሆነ እሺ ወዳጅ ነው። እኔ እንደዚህ እኔ እኮ ይኸውልህ እኔ አሁን እዚህ ጋር የፉክክር ቤት አይደለም። እኔ እውነቴን ነው። ስለመዳን ነው። ትክክል ነው። አልተሳሳትኩም። ትክክል ነው። ስለሚያውቅ ነው። አንተ ተማሪ ቁጭ እየልስማ ነው። ተስማምተናል። እኔ ውሸት ነው አላልኩም። ተስማምቻለሁ። ቀጥል። ላይሆንም ይችላል አንዳንዴ ማለት ነው። አንተ የሆነ ነገር ለምሳሌ አንተ እንትልና ቆይ ላይሆንም ይችላል ስትል ከይቅርታ ጋር እንደዚህ ጋር ልጠይቅህ። እግዚአብሔር የሩቁን የሚያውቀውን እግዚአብሔር ላይሆን ይችላል ያልከኝ እሱ የነገረህን ነገር ነው ላይሆን ይችላል እያልከኝ ያለ? ኖ እሱ እንደዛ አይደለም ያልኩት። ትንቢት በቃኛ እያወራን ያለ ነው አምላክ ስለሚያወራው ነው። ቁርአን ያላህ ቃል ነው። ስለዚህ አምላክ ስለሚያወራው ዝንፍ አይልም። እንደሚቀየር ቢያቀብ የሚቀየረውን ይነግራል ስለሚያውቅ እሱ ምንም ዝንፍ። በጣም ጥሩ። አሁን እንደሚቀየር አይደለም አይነገረን። እዚህ ጋር የነገረን በእርግጥ ይገባል ብሎ ነገረን። ስለዚህ ፕሪሚሳችን ላይ አምላክ በቃ አሁን በቃ አንድ ፕሪሚስ እንያዝ። አምላክ የተናገረው ይፈጸማል። በጣም ጥሩ። ስለዚህ አሁን አምላክ ምን ተናገረ የሚለውን ነገር እኔ ተስማምተናል። በዚህ አምላክ የተናገረ ይፈጸማል በሚለው ምንም ጥርጥር የለም። ቁርአን ላይ ማን ተናጋሪ? ቁርአን ላይ ማን ነው ቁርአን ላይ ተናጋሪ? እሺ አላህ በነቢያቶች ላይ አድሮ ልበለ።
በቃ አላህ ነው ተናጋሪው ችግር የለውም እሺ ስለዚህ አሁን እዚህ ጋር ምን አለ መሰለ ምን አለ የመንቀልቀል ባለቤት የሆነች እሳት በእርግጥ ይገባል አለ ትንቢቱ ተፈጽሟል ወይስ አልተፈጸመም ለኔ እኮ ለኔ ምልክ ማለት ነው ትንቢቱ ተፈጽሟል ወይስ አልተፈጸመም በህይወት እያለ ነብዩ መሐመድን ውሸታም ማስባል ይችል ነበር ወይስ አይችልም እሺ ልንገርህ በደንብ ማያጠና ልጅ ይወድቃል ብለህ ስላንተ አይደለም የምናወራው ስላንተ አይደለም ስለ አምላክ ነው ብለን ጨርሰናል ፕሪሚስ ያው አምላክ የተናገረው ነገር ይፈጸማል ጨርሰናል እዚህ ጋር ፕሪሚስ ወደ ኋላ እንመለስም አምላክ የተናገረው በእርግጥ ይገባል ብሏል ተስማማለህ አዎ ይገባል ምንም ጥርጥር የለውም ፈጣሪ ያለው እኔ እኮ ምን ጄኔራል ነገር እኮ ነው አላሁ አክበር ማሻአላህ በቃ አልቋል ስለዚህ አንድ ሳይንሳዊ መረጃ አገኘን ማለት ነው ፕሪሚስ ሰርተን ሎጂካሊ ይሄው ፕሪሚስ ሰርተን ሎጂካሊ ይሄው ተፈጸመ አለቀ ተፈጽሟል ጨርሰናል እሺ ሁለተኛ ነኝ ደግሞ አይደለም ስላልክ ማለት ነው እኔ ይኸውልህ አሁን እኮ ያልከው እኔ እኮ ይኸውልህ እኔ ያልኩት አሁን ያነበበ ሰው ያልፋል ፈተና ምንም ጥርጥር የለውም ስላነበበ ሰው አይደለም እኛ የምናወራው ወዳጅ አምላክ ይፈጸማል ብሎ የተናገረው ንግግር ነው ተቀረብክልኝ እንትን እኮ ከዛ አይለያይም ነው ንግግር ነው የአምላክ ቃል ነው ንግግር የአምላክ ቃል ነው ጨርሰናል ያው ፕሪሚስ አንተ ራስ ነው የሚጎዳ የአምላክ የተናገረው ይፈጸማል ብለ ፕሪሚስ ሰርታል መጀመሪያ ምን ያው ፕሪሚስ ሰርታል እዚህ ጋር እኔ ለምሳሌ አንድ ነገር ላስረዳ ይኸውልህ አሁን ለምሳሌ መጽሐፍ ቅዱስ ጋር ምንድነው የሆነ ወንዝ ይደርቃል አለ ደረቀ እንደዛ አለ ለምሳሌ በዛኛው ዘመን እንደዚህ እኔ አሁን ቁርአን ላይ ነው አሁን እኔ ያወራሁት ቁርአን ላይ ነው ወዳጄ ቁርአን ላይ ያወራሁት እንደዚህ አይነት ነገር አሳየኝ ነው የምልህ ከቁርአን ምን እንደዚህ አይነት ነገር አለ አሳየኝ ነው የምልህ ምን አይነት ላሳየው አሳየው እኮ ምንድነው ማሳየው ከዚህ ሌላ ምን ላሳየው ምን እስቲ ደስ ያለን ጠይቀኝ ላሳየው ይሄው አሁን አሳየው አምላክ ቃሉ የተናገረው ነገር እንደተፈጸመ አሳየው አንድ ለምሳሌ አንድ በጣም የሚገርም ነገር አሳየው በቃ ቃሉ ወደፊት ትንቢት የሚባል ነገር መጀመሪያ ነበረ ከዛ በኋላ ያ ነገር ተፈጸመ አየን በቃ ስለዚህ አሁን ደግሞ አንተ ምን ታረጋግልኛለህ ምን ላሳየው አሁን ደግሞ ሌላ እሺ እኔ ለምሳሌ ማለት ነው ከባይብል ይልካል ያው በመጽሐፍ ቅዱሳዊ ምሳሌ እንድታስረዳኝ የመጽሐፍ ቅዱስ ምሳሌ ልስጥህ እዛ ላይ ያለ ነው መሰጠ እሺ እኔም እንደዛ ከሆነ እዛው ደብል ስታንዳርድ ጠይቃለሁ እዛው ላይ ማለት ነው አይደለም ነው እሱ እንዳሳይ ከሆነ እሱ ቀጥል ይጠይቅ እኔ ደብል ስታንዳርድ አይደለም ወዳጅ እንደዛ አይደለም እንደዛ አይነት እንዲሆንልኝ ነው ምሳሌ ነው እንጂ ቀጥል እንደ ምሳሌ ከሆነ ጥያቄ ምሳሌ እንደዛ አይነት ከሆነ ለምሳሌ አሁን እንደዛ አይነት ከሆነ ለምሳሌ ኢየሱስ ይሄንን አድርጓል ተአምረ ቁርአን ላይስ እንደዚህ አይነት ተአምር አለ ወይ ብለህ ከጠየቀኝ እዛው ባይብል ላይ ነው የምጠይቀው መጀመሪያ ቀጥል ሂድ ምንም ችግር የለውም ልጠይቅ ትችላለህ ምንም ኖርማል አሁን ለምሳሌ እንትን ይላል አሁን በሶስተኛውም ቀን ይነሳል ይልህና እሺ ይሄንንም ሰው እንትን አይደለም እዛው ናውራና እሱ ላይ ናውራና እሺ በሶስተኛውም ቀን ይነሳል ይልህና እስቲ መቃብሩ ቦታ ብትሄድ ምንም ነገር የለም ኦኬ ና በሶስተኛው ቀን የተነሳው የሚለውን እንመርምረው በሶስተኛው ቀን ተነስቶ ና ሰዓት አቆጣጠሩ ስለ ሰዓት አቆጣጠሩ ሳይንስ ነው ና የትም አትሄድም ና ማቴዎስ ወንጌል ምዕራፍ 12 ቁጥር 40 ላይ አይደለ የተናገረው ቁጥር 40 ላይ ታለ ያው ምን አለ ዮናስ በአሳ ነባሪ ሆድ 3 ቀንና 3 ሌሊት እንደነበረ እንዲሁ የሰው ልጅ በምድር ልብ 3 ቀንና 3 ሌሊት ይኖራል አለ 3 ቀንና 3 ሌሊት በሳይንስ ስንት ነው እንስራው ስንት አወር ነው የሚመጣው ቆይ ና አልሰማም ስንት አወር ነው 3 ቀንና 3 ሌሊት ስንት አወር ነው አወር ንገረኝ ሰዓቱን 3 ቀንና 3 ሌሊት ስንት አወር ለቀን 24 ሰዓት 72 ሰዓት 72 ሰዓት ኢየሱስ 72 ሰዓት ቆይቷል ወይስ አልቆየም እንመረምረዋለን ማለት ነው እሺ ያዝ 72 ሰዓት ነው የቆየው ኢየሱስ ውድቅ ልናረጋው ነው ከነ መጽሐፉ ነው ውድቅ የሚሆነው እሺ በነገራችን ላይ ውድቅ ስናረጋ ኢየሱስ ስንት ሰዓት ነው የቆየው መቃብር ውስጥ ብዙ ሰዓት ልንገርህ አረ ይሄዳል ኢየሱስ አዳምጠኝ ኢየሱስ ስንት ቀን ነው መቃብር ውስጥ የቆየው መቃብር ውስጥ ስንት ቀን ቆየ ስንት ቀን ቆየ መቃብር ውስጥ እሺ አሳየኝ አላውቀውም አርብ ቅዳሜ ቆይ አንዴ እሺ አርብ ቅዳሜ እሁድ እሺ ቀን ሌሊት ቀን ሌሊት ቀን
ለሊት እሺ ይሄው ሳይንሳዊ በሆነ መረጃ እናይዋለን ማለት ነው ግን ይኸውልህ እንካ ናና ቆይ አረ የለም እንደዚህ የለም ቆይ አንዴ እንጨርሳለን እሺ ቀን ለሊት ና ምን እናረጋለን አርብ ስንት ሰዓት ነው የተሰቀለው አርብ ስንት ሰዓት ነው የተሰቀለው ኢየሱስ 3 ሰዓት ነው 9 ሰዓት 3 ሰዓት ነው 6 ሰዓት ራሱ ተሰቅሏል የትኛውን ተቀበላለህ መጀመሪያ በጣም መቼ ዳብስል ገብቶኛል ነው ይኸውልህ በቃ እሺ አንደኛውን ውሸት እናርግና እንሂድ በቃ ስለዚህ የአንደኛው 3 ሰዓት ያለው ዘጋቢ ውሸታም ነው 6 ሰዓት እናረጋለን ማለት ነው 6 ሰዓት ላይ እሺ 6 ሰዓት ከ6 ሰዓት በኋላ ነው የተሰቀለው እሺ ስለዚህ አሁን አርብ ዕለት አልፎታል ለሊት አልፎታል ቀኑ ነው ያለው ቀኑ እሺ አንድ ቀን ይያዛል ቆይ እኔ እውነቴን ነው አሁን አንተ እንትን የምትለው ማለት አንዴ ቆይ ተረጋጋ ቆይ አንዴ ቆይ አረ ቆይ ተረጋጋ ቆይ አንዴ ለኔ ሳይሆን እንዲሁ ለሚሰሙ በቃ ለነሱ አስረዳኝ ለአንተ ነው ማወራው ቀኑ አልፏል አምጥተዋል እናወራዋለን ቀኑ አልፏል ማን ለሊቱ አልፏል አንድ ቀን አለ ለሊት 0 ቅዳሜ አንድ ቀን አለ አንድ ለሊት አለ እሁድ ለሊት ነው የነበረው እሱም ሙሉን አልነበረም አንድ ለሊት አለ አንድ ቀን ማን ነው ይቀርታል ለሊት ላይ የነበረው እዚህ ጋር 1 እዚህ ጋር 0 ስለዚህ ኢየሱስ የተናገረው 3 ቀንና 3 ለሊት ነበረ የቆየው 1 ቀን 2 ቀን እሺ 2 ቀንና 1 ለሊት ማን 1 ለሊት 2 ለሊት 2 ቀንና 2 ለሊት ነው ስለዚህ ሎጂካሊ ፈርሷል ማለት ነው ፈርሷል ክርስትና የሚባል ነገር የለም በቃ ተስማማ በጣም ነው የምታሳዝነው አሁን ስንት ሰዓት ላይ ጨረቃ ራሱ እንደገባች አሁን መጽሐፍ ቅዱስ ጋር እንትን አረ ቆይ ስንት ሰዓት እሺ አሁን ታስረዳኛለህና አሁን እሱን ታስረዳኛለህ ኢየሱስ ስንት ሰዓት ነው የተሰቀለው ቀጥለው አንተ በአንተ መረዳት ጽፍላለሁና እዚህ ጋር ጽፍላለሁ ያንተ መረዳት ንገረኝ እዚህ ጋር ጽፍላለሁ ለዛኛው መልስ አጥነው ወደዚህ የገባው ምንም አሁን በቃ አሁን ያው በቃ መረጃ አመጣለሁ አለ ጋይስ ቆይ መረጃ አመጣለሁ አለ 72 ሰዓት ኢየሱስ ቆይቷል ብሎ ሎጂካል አመጣ ኤክስ ሆነ ቶታሊ ኤክስ ሆነ ክርስትና ነው ወደዚህ ሄድላለሁ ግን አንተ ያንን መነልኝ መጀመሪያ ናዚ ላይ ናሽ ቁጭ በልና እዚህ ጋር ያንን መነልኝ እዚህ ጋር ቁጭ በልና እዚህ ጋር እስቲክ ናዚ ያው ተናግራታል እንዳታመልጥ ና እዚህ ጋር እኔ እኮ ምንም ያላልኩ ኢየሱስ 3 ቀንና 3 ለሊት ቆያለሁ ብሎ ተናግሯል ወይስ አልተናገረም እኔ እውነቴን ነው ኮሜንት ጋር ማየው ነገር ነው የሚያሳዝነኝ እግዚአብሔር አንተ ምን ቸገረና ከኔ ጋር አውራ ተዋቸው እነሱን ሰበብ አታብዛ ና ኖ ቆይ ያንን መንልኝ የመጀመሪያውን እንትና ምን አላለም አሁን ቆይ አትይየትም ያው ጽፍ ያለው እኮ ጨረስን 72 ሰዓት ቆይቷል ብለህ ተናግረሃል ሎጂካሊ እንግዲህ ሎጂክ የምትቀበል ሰውነ 72 ሰዓት ቆይቷል ብለኛል ፕሩፍ አድርግልኝ ያው ፕሩፍ እሺ ያንን መንልኝና እኔ ወደዚህ እመጣለሁ አያችሁ መረጃ የለውም ያንን መንልኝና እኔ በሎጂክ የሚሄድ እምነት አይደለም ክርስትና በሎጂክ የሚሄድ እምነት አይደለም ኤክስ ሰርተናል ያንን መንልኝና እኔ ወደዚህ እሄዳለሁ መረዳት አልቻልንም አሁን ሌላ ምሳሌ ካለስተኛ ይሄ ምሳሌ ክርስትና ሙሉ ውድቅ ስለሚያረጋግብ ምሳሌ ልታመጣ ነው እዚህ የመጣው የስና ቆጣጠር ነግራለሁ ግን ያንን መንልኝ አሁን ነገርኛ ይሄው ኤክስ አድነው በቃ ክርስትናን አድን ማስረጃታል በቃ እሱን ሰጥቻለሁ ክርስትናን አድነው ምን አለ ምንም ማስረጃ የለውም አድን ክርስቲያኔ ሰጥቻለሁ መረጃ ሰጥ እሱ ህዝቡ 900 ሰው አለ ችግር እሱ ህዝቡ አይቷል አሁን ክርስትናን አድን 3 ቀንና 3 ለሊት ሙሉ 72 hours ቆይቷል ብለህ አምጥተሃል which is false የለም አልሞላም ስለዚህ በሎጂክ መሰረት ክርስትና ውድቅ ሆኗል ማለት ነው እሺ አሁን አንተ እስልምና ላይ ለማምጣት ከክርስትና አመጣለሁ ብለህ የተናገርከው አንድ ነገር አለ አምጣ አሁን ከዚህ ውጪ ሌላ ካለ ይሄ ውድቅ አድርጎ በክርስትና ሙሉ ውድቅ አድርጎባል ሌላ ካለ አምጣ የጠበቅኩ ነው ይኸውልህ ስማኝ ያንን ካመንክ እኔ ወደዚህ ላስረዳ እችላለሁ አሁን እዚህ የመጣ ነው ለምንድን ነው ታውቃለህ ራፋቱ የመጣ ነው እዚህ ክርስትናን ከክርስትና ምሳሌ ልስጥ ብለህ መጣ ከክርስትና ምሳሌ ልስጥ አልከኝ ከክርስትና ምሳሌ ልሰጠኝ ብለህ 3 ቀንና 3 ለሊት ስትል ይሄው አመጣውልህ ስህተት ነው ሮንግ ነው ሎጂካሊ በጣም ችግር ያለበት ነገር ነው ሎጂካሊ ስለዚህ አሁን ምንድነው ሌላ ምሳሌ እኔ እኮ ይኸውልህ ኖ ስማኝ ሌላ ምሳሌ አምጣ ሌላ ምሳሌ አለ ምሳሌ ቆይ ስማኝ ሌላ ምሳሌ እኔ ወደዚህ ላስረዳ ሳይሆን በ3 ቀን ነሳለሁ አለ ተነስቶ መቃብሩ ስቲል ባዶ ነው
በሶስት ቀን ተነስቶ አይደለም አልሞላም እኮ እያልኩ ነው። 3 ቀን የምን 3 ቀን ነው የምታወራው? ዋሽቷል እኮ ነው አሁን ተዋሽቷል እኮ እያልኩ 3 ቀን አልሞላም 3 ቀን እንደዚህ እንዴት እንደሚቆጠር ነው ያስረዳለሁ። ግን ያንን አሳየኝ። ይኸው በቃ አሁን አምጥተሃል አሳየኝ። ያው እዚህ ጋር ነው ያለው። ያው ያንን ስታምን ነው ማስረዳ። እኔ እውነቴን ነው። እንትን ሊንክ ልክልሃለሁ። ውሸት ነው እኮ ያመጣው ነገር ስህተት እኮ ነው ያመጣው። እንዴት አድርጌ ለመቆጠር ነው አስረዳኝ። አስረዳኝ። ምን ታሳዝናለህ? እግዚአብሔርን አስረዳኝ። የት አለ? ያው ያንን ምን አልኩህ? ዝም ብለን በጨበጣ እንደዚህ ቀረ። እንደዚህ ራፋቱኤል እንዲህ ተጨባብጠን ማውራት አሁን ቀርቷል። አሁን በመረጃ ነው። ስለዚህ አሁን አሳምነኝ። ያው ተጨባብጦ በጨበጣ ቀርቷል። አሁን የለም እንዲህ አይነት ወሬ አልቀበለም። አሁን አንተ መረጃ አስተን ይብሮ እየሰማኸኝ ነው? አቤት። ይሄን ጥያቄ አንተ የመጀመሪያው ይሄንን ጥያቄ አንተ የመጀመሪያው ጥያቄ ነው አይደል? አይደለም መረጃ አስተን። እኔ አሁን የመጀመሪያው ስላልሆንኩኝ ውሸት ነው ማለት አይደለም። መረጃ አስተን። ቆይ ሰማኝ። አንተ አይደለም ማለት መልስ ተሰጥቶበታል። ይሄንን ምንም ጎግል ብታረገው እንዴት እንደሚቆጥ ወይኔ በፈጣሪ ወይ ጎግል መጣልኝ ደግሞ አሁን ጋይስ ጎግል መጣ። መረጃ ስጠን እኮ ነው እኛ እያልን ያለ ነው። መረጃ ስጠን። ያንን ምንልኝ አልኩኝ እኮ ነው እኮ ገብቻ ያለው እኮ እንዴት እንደሚቆጠር እኮ ነው አሁን መረጃ ስጠኝ። እንደዚህ ቀረ ይኸውልህ፣ እንደዚህ ይኸው እንዲህ ድሮ እንደዚህ እንዴና ሰላም ነህ ደህና ነህ አመኛለሁ እሺ አመኛለሁ ምናምን የለም ቀረ። እንደዚህ እንዲህ አይነት ተጨባብጦ ምናምን ይሄ ድሮ የቀረ ነገር አሁን አምጣ መረጃ ስጠኝ። እኔ አሁን ለምሳሌ እኔ እናንተ በዛሬ ውይይታችን የተረዳሁትን ነገር ልንገርህ። እኔ አልጠየቅኩም። በኋላ እሱም አስተያየት መስጫ ሰዓት ላይ ትነግረኛለህ። ጭራሽ የተረዳሁትን ነገር አያችሁ። ያጀማ ክርስትና ምን ያክል መረጃ እንደሌለው ታያላችሁ። ምን ያክል ሎጂካሊ ስህተት እንደሆነ ታያላችሁ። ስህተት መረጃ ካለ አቅርብልኝ ወይ ሌላ ምሳሌ ስጠኝ። ሌላ ምሳሌ ካለ ይሄ አይሆንም። ይሄ ኤክስ ነው። ስህተት ነው። ስንት ዘመን ተጠይቆ የተመለሰ ነገር ነው። በጣም ማይነር ነገር ነው። እሺ መልስልኝ። እኔ አልገባኝም። ከታቻሉ ማያውቁት እነሱን አሞኝበት። እኔ አልገባኝም። መልስልኝ። አልገባኝም። ያንን ምን አሁን ለምሳሌ አንተ ለምን ከተታታለ መጀመሪያ ከተነሳንበት ለምን ትወጣለህ? ሎጂካሊ አልገባኝም። 72 ሰዓት እንዴት እንደመጣ ሎጂካሊ አስረዳኝ። አልገባኝም። ምንና ማለት የመጀመሪያውን የተነሳንበት ምንና ነው ወደ አዲስ 72 ሰዓት ሲጻፉለት አንዴ 72 ሰዓት እስቲ በዛ እንኳን ከገባው 72 ሰዓት ቻት መሰልከው። ሙላልኝ እስቲ እባክህ። እኔ ሎጂካሊ መጀመሪያ የተነሳንበትን አይዲያ እንዝጋውና ከዛ ወደዚህ ነው ልምጣልህ አልኩ። በቃ አሁን ጨርሰናል ማለት ነው። ስለዚህ አሁን ክርስትና ሎጂካሊ መቼም ቢሆን ፕሩፍ ማድረግ የማይቻል እምነት መሆኑን በ3 ቀንና በ3 ሌሊቷ ብቻ አይተናል ማለት ነው። ፕሩፍ ሚ ክርስትና ሎጂካሊ በቃ ትክክለኛ መሆኑን ፕሩፍ ሚ ይሄው 3 ቀንና 3 ሌሊት። አዘርዋይስ ፋላሲ ሰርተሃል። ክርስትና ራሱ ፋላሲ ውስጥ ገብቷል። ስለዚህ ምንድነው ፎልስ ይሆናል ማለት ነው። ፎልስ በቃ በአጠቃላይ ስህተት ነው። በቃ አሁን መረጃ ካላስተነ ባከኛ እኛ ሙስሊሞች ያለ መረጃ ማውራት ማለት በጣም አስቸጋሪ ነው የሚሆንብህ። ይቅርታ አድርገለንና እሺ የመጀመሪያውን ሐሳብ የተነሳንበት እንመለስ። ኦኬ የመልስ የለህም ጨረስክ። በቃ እያዛከን ነው፣ በጣም እያዛከን ነው። መልስ የለህም። በቃ ወይ መልስ የለኝም በልና አንድ ጉዳይ ሳልዘጋው ሌላ መሄድ ስለማልፈልግ ነው። በቃ ጨረስክ። እዚህ ላይ መጣሁ ያው እኔ አይደለም የመጣሁት እዚህ። በቃ ይሄ የኔ ጉዳይ አይደለም። እኔ እዚህ ላይ አልመጣሁም። እኔ ነኝ እዚህ ላይ የመጣሁት አልመጣሁም። ሮንግ ተሳስተሃል። በቃ ስለዚህ አሁን አንተ ባመጣው ስታንዳርድ መሰረት ክርስትና ወድቋል። ኤክስ ነው በቃ። አሁን አታዝገን። መልስ መታመጣ ከሆነ የመጨረሻ እድል ልስጥህ፣ ካልሆነ በቃ ታታቸውን አዳምጥ። ሌላ ሰው እናስተናግድ። አመድም መጥቶልሃል ሊያግዝህ እንትን በል አስረዳ። ግድሙ አንተ ላግዝህ ነው በቃ ራፋ ላግዝህ ነው የመጣው። በቃ አይ ምንም ከዚህ በኋላ ይብሮ ራፋ ላግዝህ ነው። ቀይ እንዳይወጣ ላግዝህ ነው እሱ ህዝቅኤል ያጊ ሳይመልስ ወሬ ነው የምታገዘው አህመድ። አንድ ህዝቅኤል 3 ከእስከ 21 ያለውን ክፈት። ህዝቅኤል 23 ከ3 እስከ 21 ያለው ታሪክ ስታነቡ ህዝቅኤል ፕሪዲክት ያደረገው ነገር አለ። ስለምትጠፋ ከተማ ይናገራል። ናቡከደነጾር የሚያጠፋት ማለት ነው። መች ነው ያጠፋት? ራፋ መች ነው ያጠፋት? ያልተፈጸመው ነገር እኮ ስታስበው ያልተፈጸመው ነገር ይበዛል። እኔ እኮ ቅድም ብየዋለሁ እኮ። ምንድን ነው ያልከው? ለትንቢት ሳስረዳው አንተ አልነበርክም። ለዛ ነው
ትንቢት እኮ ዝም ብሎ አሁን አንተ ትንቢት ስትል ቅድም ከሜትሮሎጂ ጋር አገናኘው። ሜትሮሎጂ ሲጀመር የሆነ ቤዝ ያደረገው ነገር አለ። ገብቷል? ቤዝ ያደረገው ነገር አለ። ሜትሮሎጂ ምንድን ነው? እንዴት ነው የሚሰራው ሜትሮሎጂ? ነገርኩህ እኮ። አይ ነው ይኸውልህ፣ አሁን እንትን ነው አህመድ፣ ይኸውልህ ትንሽ ነገር ነው የሰማኸኝ ማለት ነው። እኔ ያልኩህ ሜትሮሎጂ አልክና ቅድም ተው በቃ። ቆይ ልንገርሽ፣ ቆይ ስለ ሜትሮሎጂ እዚሁ ጋር ላስረዳና ሌላ ሰውን አስገባ። ወላሂ በቃ አሁን ታሪክ ዝም ብላችሁ ስታነቡት መጽሐፉን ላይክ ባጭሩ የሆነ የተቀመጠ ነገር አለና እንደዚህ ይሆናል እንደዚህ ስታዩት አልተፈጸመም። ቁርአን ላይ የተቀመጠው ነገር ሜትሮሎጂ ከሚባለው ፕሪዲክሽን ጋር የሚገናኝ አይደለም። ሜትሮሎጂ ሲጀመር ስለ እርዝ አትሞስፌር ታይቶ ፕሪዲክት የሚደረግ ነው። ከዚህ ጋር አታያይዙም። ግን አሁን ላይክ ቁርአን ላይ የተቀመጠው ትንቢቶችን ስታዩ ላይክ አንተን አትሉትም። በፈጣሪ የሆነ ከየት ነው የመጣው ትላላችሁ። ለምሳሌ ሱረቱል ሩምን መጥቀስ ይችላል። ሱረቱል ሩም ከ2 እስከ 4 ያለውን ምዕራፍ 33 እስከ ቁጥር 2 እስከ 4 ያለውን ስትመለከቱ ፐርሺያኖች ዲፊት አድርጓቸው ነበር፣ ሮማኖችን አሸንፏቸው ነበር። የሮማን አወዳደቅ የሆነ የጠፉ ነው ይመስለው። ያ በሆነበት ሰዓት ረሱል ሰለላሁ ዐለይሂ ወሰለም መጡና ሮማኖች ላይክ ይሄ ነገር የተፈጠረው 614 አካባቢ ነው እንደ ታሪክ። ከዛ በቅርብ ጊዜ እንደሚያሸንፉ ሮማኖች እንደ ቁረይሾች እብድነህ ነው እንደ ያሉት፣ ቁረይሾች እንደ እብድነህ እንደ ያሉት እነሱ መተው ማለት ነው። ማለት የማይታሰብ ነገር ስለሆነ የሮማኖች ማሸነፍ በ627 ሮማኖች አሸነፏቸው። ገባችሁ? እንኳን አሁን እኮ እኛ እኮ ማይነር ነገር እንጥቀስ እንኳን ቢባል ኢብሮ ሱረቱል እንትን ሂጅርን መጥቀስ እንደሚቻል ታውቃለህ። ቁርአንን አምላካችን አላህ እንደሚጠብቀው ተናግሯል። ማን ነው የበረዘው እስከዛሬ? አንድ ፕሮፌሲ እኮ ነው ራሱ። ቁርአንን እንደሚጠብቀው መናገሩ ራሱ አንድ ፕሮፌሲ ነው። የሚገርማችሁ ነገር እና እስካሁን እስቲ የበረዘው ንገሩኝ። አንድ ነገር ይቀና የለም። በበደር ጦርነት አሸናፊ እንደሚሆኑ ሱረቱል ኢምራን ምዕራፍ 3 ቁጥር 123 እስከ 127 ላይ፣ የመካን መግዛት ሱረቱል ፈትህ ምዕራፍ 48 ቁጥር 27 ላይ፣ የእስልምና መስፋፋት ሱረቱል ሰፍ ምዕራፍ 60 ቁጥር 9 ላይ፣ የካዕባ መጠበቅ ሱረቱል ፊል ምዕራፍ 105 ቁጥር 1 እስከ 5 ላይ፣ የቁረይሾች ዲፊት መደረግ ምዕራፍ 54 ቁጥር 45 ላይ፣ የፈርዖን ታሪክ ምዕራፍ 10 ቁጥር 92 ላይ፣ የኢየሱስ መመለስ ምናምን። አሁን እነዚህ በቃ ገና የሚመጡ ናቸው። እንደዚህ ተጠቅሳላችሁ። ግን በሰዓቱ ማለት ነው በሰዓቱ ስለሚፈጸመው ነገር ማለት በሰዓቱ ማለት ነው በቅርብ ጊዜ ያለው ሰለላሁ በ627 ይዞ ሮማን ፐርሺያን የሚገባትን ሰጠቻት። ረሱል ሰለላሁ ላይክ የበዛ ሳግን ሲናገሩ ያንን የቁርአን አንቀጽ የቁረይሾች ሪአክሽን አንተ እብድነህ እንዴ ነው ያሉት። ለምን የማይታሰብ ነገር ስላልሆነ እና የማይገናኝ ነገር አሁን ሜትሮሎጂ የሚባለው ነገር የእርዝ አትሞስፌርን ተመልክቶ ነው። ረሱል ሰለላሁ ስለ ሮማኖች ምን አይነት ዕውቀት ኖሯቸው ነው ያንን ነገር የገመቱት? አይታሰብም። ገብታችኋል? ስለ አቡ ጀህልም ተነግሯል። አቡ ጀህል እዛ ጋር ረሱል ሰለላሁ ውሸታም ለማድረግ እስልምና ተቀብያለሁ ማለት ይችላል ነበር። ለምን ያልተቀበለው? የኤውሮሎጂ ግምያ ነው። ገብታችኋል? እዚህ ባይብል ላይ ሲመጡ ግን ክርስቶስ እመጣለሁ አልመጣም ማለት በጣም አጭር ጊዜ ሰጣ እመጣለሁ እቺን ከተማ ዞራችሁ ሳጨርሱ እመጣለሁ አልመጣም። ናቡከደነጾር ያጠፋታል ያቺን ከተማ ብሏል ሕዝቅኤል 3 ላይ። እቺን ዞራችሁ ላይክ አላጠፏትም ሙሉ ለሙሉ ትንሽ ጉዳት ያደረሰ አላጠፋም። አረ ብዙ ነገር መጥቀስ ይቻላል። እና እዚህ አምጥታችሁ አሁን ከዛ ቅድም ማለት እኔ እንደውም ከዚህ ልጅ ጋር ብዙ ትቆያለህ ብዬ አላሰብኩም። ኢምብሪዮሎጂ ምን እንደሆነ ታውቃለህ? እንዳለኝ ታውቃለህ ብሮ የአታክልት መራባት ነው ምናምን ያለኝ ፕላንት እንትን ኢምብሪዮሎጂ ማለት እንደዛ ነው። እኔ ከዚህ ጋር ጊዜ ማጥፋት ራሱ ያስፈልግም። በቃ አላዋቂነቱን ባጭሩ ካሳየኸው እኮ እንደዛ ነውና እውነተኛው ወይስ የዚህ ቤት ሰው ነው? እሺ ክርስቲያን ሌላ መግባት የሚፈልግ እንደ ክርስቲያን እስቲ ሎጂካ ማለትም እንትን ከትክክለኛ ትምህርት እንዲህ የመዳረቅ መንፈስ ሳይሆን ትክክለኛ በቃ ኢየሱስ አምላክ ነው ወይስ አይደለም? ክርስቲያን ኦኬ ክርስቲያን ነው። እውነተኛው ሰላም ነው። እንዴት ነው ሳሪ? ደህና ነሽ? እንዴት ነሽ? ደህና ነኝ። ሸሃዳ ማለት ፈልጌ ነው። ትንሽ ጠብቀኝ 10 ደቂቃ ምናምን ኢንሻአላህ። እሺ አብሽሪ። ኦኬ እውነተኛው አለ? እውነተኛው የለም። ስለዚህ አሁን ምንድነው መሰላችሁ በጣም በሚገርም ሁኔታ ማለት ነው በጣም በሚገርም ሁኔታ ሎጂካል አንድ ነገር በቃ ሎጂካል ልንቀበለው አንችልም ምናምን ብሎ አንድ ሰው ሊያቀርብ ከቻለ ለምሳሌ ኢየሱስ በኋላ ሄዷል እንዴት ልቀበለው? ታምር አይደለም ይበቃ ስተት ነው። ምክንያቱም በኋላ ላይ ሊሄድ የሚችል ሰው የለም። ግራቪቲ የሚባል ነገር አለ እና የውሃ ዴንሲቲ ደግሞ ሰውን አይችልም በቃ ያሰምጠዋል። እና ያ በቃ የሆነ አንዳንድ ጊዜ ማለት ነው በጣም አስቸጋሪ ነው። እና እንዲህ አይነት ነገር ለመጣመም ከሆነ ቀለል ያሉ ነገሮች አሉ። በጣም ብዙ እንዲህ መሄድ ቀላል ነው። ተግባባን። እውነትን ፍለጋ ግን በጣም
ከባድ ነገር ነው እውነትን ፈላጊ መሆን ማለት ነው በራሱ ስለዚህ አሁን ዋናው ነገር ምንድነው የምናረጋው አላህ Subhanahu Wa Ta'ala በቁርአን ላይ ሲናገር ምን አለ አላህ አንድ ነኝ ብሎ ተናግሯል በቃ ባጭሩ አንድ አላህ አንድ እንደሆነ ነግሮናል ይሄ በቃ ከሁሉ በላይ ትልቅ ረፍት የሚሰጥ ነገር ነው አሁን በቃ ሲያቅታቸው በቃ አይሻ ላይ ዞሩ ማነ የዚህ ሄዱ ዘይዱ ምናምን ነብዩ መሐመድ ባህሪያቸው በቃ አሁን ሌላ ታሪክ ውስጥ በቃ አላህ አንድ ነው በቃ አለቀ አምላክ አንድ የሚመለክ አንድ አምላክ አለ እሱን እናምልክ ነው ይያልና ያለነው ሁሉም ሰው አምሮ የሚቀበለው ይሄንን ብቻ ነው በቃ ከዚህ ውጪ ሌላ የሚቀበለው ነገር የለም እኔ ያለሁ ናስቲ ያውና ግባሽ ክርስቲያን እኔ ያለሁ ብላል እስቲ ናግባና ሲተን ኦኬ ሙስሊም ነው እንዴ ወይ ሙስሊም ከሆነ እንዳትቀበለኝ እሺ ለክርስቲያን የተወኩት ቦታ አንድ ቦታ ለክርስቲያን ነው ወይ ውረድ ሙስሊም ኮን ኩረድ በጣም ይቅርታ በኃይሉ ሰላም አለይኩም ወአለይኩም ሰላም ወራህመቱላሂ ወበረካቱ እሺ ለክርስቲያኖች ነው ቦታ በጣም ይቅርታ ታች እሺ ኦኬ ስለዚህ አሁን ምንድነው ያልናችሁ ያለነው አንድ አምላክን ተቀበሉ በቃ ምንም አይጠቅማችሁም ሶስት አማልክትን ይዛችሁ በቃ አንድ አምላክ ነው የምናመልከው አትበሉ ሶስት ኢየሱስ አምላክ ነው ትላላችሁ መንፈስ ቅዱስ አምላክ ነው ትላላችሁ ከዛ ደግሞ እንደገና አብ አምላክ ነው ትላላችሁ ስንት አምላክ ነው የምታመልኩት አንድ አምላክ እንዴ 1 2 3 ብለህ ከቆጠርክ በኋላ አንድ አምላክ ትላለህ የትኛው ሲጀመር የቱ አይዲያ ላይ ነው ይሄ የመጣው ራሱ ማለት ከየትኛው ሐሳብ ላይ ተነስታችሁ ነው ያመጣችሁት አንድ ጥቅስ የለም አብ ወልድ መንፈስ ቅዱስ አንድ አምላክ የሚል አንድ ጥቅስ የለም ኢየሱስ እውነተኛ አምላክ በቃ የባህሪ አምላክ ስለመሆኑ አንድ ጥቅስ የለም በተቃራኒው ኢየሱስ ነው አምላክ አይደለም ያለበት ቦታ በአሸን በጣም ብዙ ቦታዎች ናቸው ማን ነው መሸውዱት ራሳችሁን ነው መሸውዱት እስከመቼ ነው መሸውዱት ፍጡር እያመለካችሁ ፍጡር አታምልኩ እያለ ነው ኢየሱስ ስለራሱ ሲናገር እኔ ሰው ነኝ አለ ነብይ ነኝ አለ መልእክተኛ ነኝ አለ ከራሴ አንዳች ላረጋ ይቻለኝም አለ በቃ ይሄንን ሁሉ የተናገረውን ውድቅ አድርገን ነው ወይ ነው አምላክ ነው የምንለው እንዴት አድርጋችሁ ነው ውድቅ ያደርጋችሁት እንዴት አምሯችሁ ሸወዳችሁት ተግባባን ስለዚህ አይ ኢየሱስ አምላክ ነው ትክክለኛ አምላክ ነው የሚል ሰው ካለ ይግባና ይሞግተን ኢየሱስ አምላክ ነው ባይብል ተጠብቅ ነው በቃ መቼም አይበረዝም የሚለው ነገር ካለ ኑ እሺ ሳሪ ከመጣሽ በየትኛውም ታይም መቀጠል ትቻለሽ እሺ ከመጣሽ አለው በእኛና ኢንሻአላህ ቀጥላለሁ ሻሃዳውን እናስቀድምና ሰላም ናችሁ ሰላም እሺ እውነተኛው ደህና ነኝ አልহামዱሊላህ እሺ ወጣ ብዬ ነበር አሁን መጣሁ መሰለኝ እሺ ኢየሱስ አብ ወልድ መንፈስ ቅዱስን አምልኮ ያለበት አንድ ጥቅስ አለ አብ ወልድ መንፈስ ቅዱስን አምልኮ ያለበት አንድ ጥቅስ አለ እግዚአብሔርን አልጠየኩም አምልኮ ያለበት አለ አብ ወልድ መንፈስ ቅዱስን አምልኮ ያለበት አንድ ጥቅስ አለ አብ ወልድ መንፈስ ቅዱስን በቀጥታ አምልኮ አይበል እንጂ ዞሮ አለ ወይስ ከዛ እንመጣለን አለ ወይስ የለም ሊኖር ይችላል እኔ ግን አሁን በእንደዛ አላስታውስም ሊኖር ይችላል በቃ የለም ማለት ነው እሺ ሲመጣ አለ እንላለን አሁን የለም እሺ ስለዚህ አሁን በቀጥታ ቃል በቃል እንደዛ አይኖርም ስማቸውን ጠርቶ ግን አለ በጣም አይ ስማቸውን ጠርቶ ማለት ስምማ የብዙ አማልክቶች ስም ተጠርቷል አያሳስብም እሱ ብዙ አማልክቶች አሉ ባይብል ላይ የነሱ ስም ተጠቅሷል ማለቴ አብን ጠርቶ ወልድን ጠርቶ መንፈስ ቅዱስን ጠርቶ ማለት ነው አው አብን ጠርቶ መንፈስ ቅዱስን ማን ነው ኢየሱስን ጠርቶ መላእክትንም ጠርቷል ችግር የለውም እሱ አያሳስብም በስም ኮን አሁን አንተ እንዴት ነው የፈለከው እኔ የፈለኩት ኢየሱስ ሲያስተምር አብ ወልድ መንፈስ ቅዱስን አምልኩ ብሎ ያዘዘን ቦታ አለ ለብቻ አይ ለብቻ አይደለም አብ ወልድ መንፈስ ቅዱስ አንድ አምላክን አምልኩ ብሎ ያለበት ቦታ አለ አብ ወልድ መንፈስ ቅዱስ አንድ አምላክ ነው አምልኳቸው ብሎ ያለበት አንድ ቦታ አለ አንድ ጥቅስ በሶስቱ ስም አጥምቋቸው የሚል ነው ያለው አልጠየኩም እሱ ስለ ጥምቀት አይደለም አብ ወልድ መንፈስ ቅዱስ ቃል በቃል አሁን አንተ እንዳልከው የሚል አለ ነው የምትለኝ ቃል በቃል አንተ እንዳልከው በዚህ አነጋገር ደረጃ የለም በተዘዋዋሪ ደረጃ ግን አለ ታዲያ ለምን ታመልከዋለህ ለምን ታመልካቸዋለህ አብ ወልድ መንፈስ ቅዱስን ለምን ታመልካለህ ኢየሱስ ካላዘዘ በተዘዋዋሪ ብለኋላ በተዘዋዋሪ ያለበት አንድም ጥቅስ የለም አምጣሽ ኦኬ በተዘዋዋሪ ማለት አብን ማለት ነው አባቴ ይለዋል
አብን ብሏል። አስማማለሁ። አብን ብሏል። አዎ ወልድና መንፈስ ቅዱስን የቱ ጋር ነው አምልኩ ያለው? እሺ ወልድ እንግዲህ እሱ ራሱ ኢየሱስ እግዚአብሔር ነው። አልጠየኩም። እሱን የቱ ጋር ነው አምልኩ ያለው? እኔ አምልኩ ያለበት ነው የጠየኩት። በተዘዋዋሪ በቀጥታ አተናለሽ። በተዘዋዋሪ የቱ ጋር ነው? ወልድ ማለት እንግዲህ ኢየሱስ ነው። እኔ እሱን አልጠፋኝም። እኔ አሁን በተዘዋዋሪ የቱ ጋር ነው ኢየሱስን አምልኩ ያለበት? መንፈስ ቅዱስን አምልኩ ያለበት? ኦኬ አሁን ወልድን ያለበት ነው የፈለግከው? ኦኬ ቃል በቃል ወልድን ብቻ የሚል ነው የምትፈልገው? በተዘዋዋሪ አልከኝ እኮ። ቃል በቃልማ የለም፣ ጨረስን እኮ እሱን። በተዘዋዋሪ ኦኬ እንደዚህ ይላል። አብ ወልድን ይወልዳልና የሚያደርገውንም ሁሉ ያሳየዋል፣ እናንተም ትደነቁ ዘንድ በዚህ የሚበልጥ ስራ ያሳየዋል። አብ ሙታንን እንደሚያስነሳ ሕይወትም እንደሚሰጣቸው እንዲሁ ወልድ ደግሞ ለሚወዳቸው ሕይወትን ይሰጣቸዋል ይላል። ስለዚህ አብ በሰጠው ስልጣን ይሰጣል ማለት እንጂ ኢየሱስ በራሱ ይሰጣል ማለትን አያስይዝም። ስለዚህ እስቲል አሁንም አምልኮ አይልም። ስለማምለክ ነው የጠየቅኩ። በነገራችን ላይ ሕይወት መስጠትና መመለክ ደግሞ አንድ አይደለም። ሕይወት የሰጠው በስልጣን ነው ኢየሱስ። ዮሐንስ ወንጌል ምዕራፍ 17 ቁጥር 3 ላይ እውነተኛ አምላክ ብቻህን ይሁን ከአንተና የላከውን ኢየሱስ ክርስቶስ ያውቁ ዘንድ ይህች የዘላለም ሕይወት ነች አለ። ስለዚህ በኢየሱስ ምን ላይ አንድ አምላክ አለ። አቤት ምን ላይ ነው ያነበብከው? አዎ ዮሐንስ ወንጌል ምዕራፍ 17 ቁጥር 3 ላይ እውነተኛ አምላክ ብቻህን ይሁን ከአንተን የላከውን ኢየሱስ ክርስቶስ ያውቁ ዘንድ ይህች የዘላለም ሕይወት ነች። ስለዚህ እውነተኛ አምላክ ብቻውን የሆነ አለ ማነው? እሱም አብ ነው። ብቻውን የሆነ አንድ አምላክ አለ። ከዛ ውጪ ሌላ ምንም አይነት አምላክ የለም። ብቻውን ነው አለ። በቃ አለቀ። ስለዚህ ይሄ ብቻውን የሆነው አንድ አምላክ ደግሞ ለኢየሱስም ሕይወት ሰጥቶታል። ራሱ እንኳን አይደለም ለሌላ በራሱ ሊሰጥ ይቅርና ለኢየሱስም ሕይወት ሰጥቶታል። ዮሐንስ ወንጌል ምዕራፍ 5 ቁጥር 26 ላይ ምን አለ? አብ በራሱ ሕይወት እንዳለው ለወልድም እንዲሁ በራሱ ሕይወት እንዲኖረው ሰጥቶታልና። ለማን ነው የሰጠው? ለኢየሱስ። ማን ነው የሰጠው? እግዚአብሔር። ስለዚህ እሱ ራሱ ሕይወት የተቀበለ ነው። እንዴት አድርጎ ነው? ስለዚህ አሁን እስቲል አሁንም ይመለካል የሚል ነገር አልሰጠኝም። ኢየሱስ እኔ አምልኩኝ ያለበት የለም። በቃ ወይ ደግሞ ኢየሱስን አምልኩ የተባለበት አንድም ቦታ የለም። ባይሆን ኢየሱስ እንዳታመልኩኝ ነው ያለው። ትስማማለህ በዚህ? አሁን የጠቀስከው ጥቅስ ማለት ነው ዮሐንስ ወንጌል ምዕራፍ 13 ላይ እውነተኛ አምላክ 17 ቁጥር 3 ላይ እውነተኛ አምላክ ብቻ የሆንክ አንተን የላከውን ኢየሱስን ያውቁ ዘንድ ይህች የዘላለም ሕይወት ናት የሚለው እውነተኛ አምላክ ማን ነው? እውነተኛ አምላክ ብቻውን የተባለው ማን ነው? አብ ነው። አባት ሆይ ብቻ ተብሎ ተጽፏል። አዎ ብቻውን ነው። ማን ነው እሱ? አብ፣ የኢየሱስ አባት። አዎ ግን ዝቅ ብለህ ደግሞ ማለት ነው ወረድ ስትል የተላከው ማን ነው? ቆይ የተላከው ማን ነው? እዚህ ጋር እኮ ዝቅ ብለህ ስታነብ ደግሞ ምን አለ መሰለክ ኢየሱስ ከአብ ጋር ቀድሞ እንደነበረ ይነግርሃል። በተስፋ ቃል ነው የነበረው። ኢየሱስ ብቻ ሳይሆን አይደለም በተስፋ እንዳልሆነ ላምብልካ ይኸውልህ ላምብልካ ኤፌሶን ከፈተው አይ እቺን እንጨርሳትና ወደዛ ነው። እሺ ይቀጥልሽ። ገብቶኛል እኮ ምን እንደምታ አንተ ዘንድ በነበረኝ ክብር አክብረኝ ነው የሚለው። አባት ሆይ ዓለም ሳይፈጠር ይላል። ይኸውልህ ዓለም ሳይፈጠር ማለት ቀድሞ ማለት ነው። በአንተ ዘንድ በነበረኝ ክብር ይለዋል። አዎ አንተ ዘንድ ነበርኩኝ ነው ማለት ክብሬ እኩል ነበርኩኝ። አሁን ደግሞ በሱ ትክክል አድርገኝ። ምን ማለት ነው? ይሄ የለበሰው ስጋ ማለት ነው። የለበሰው ስጋ ከመጀመሪያው እኩል ይሁን ማለት ነው። እና አልነበር ብቻ ሲልክ እኔ የለውም ለማለት ብቻ ፈልጎ ብለህ መመልከት የለም። እውነተኛው አንተ ዘንድ በነበረኝ ክብር ነው ያለው ወይስ አንተ ዘንድ ነበርኩ ነው ያለው? አንተ ዘንድ በነበረኝ ክብር ማለት እኮ አንተ ዘንድ ነበርኩ ማለት ነው። ክብር አለኝና ነበርኩ ማለት አንድ አይደለም። ትስማማለህ በዚህ ወይስ አትስማማም? አልስማማም። አንተ ዘንድ በነበረኝ ክብር ማለት እኮ ስለነበረ ነው የነበረው። ኤፌሶን ላይ ግባ። በቃ እንደዛ ከሆነ ግባ። ሌሎች ከኢየሱስ በፊትም የነበሩ ሌሎች አሉ ልስተ ኤፌሶን ምዕራፍ 1 ቁጥር 4 ላይ ግባ። ኤፌሶን ስንት? ምዕራፍ 1 ቁጥር 4። እሺ ቁጥር 4 እሺ
ሳሪ ተመለሽ ከተመለሽ ላስቀድምሽ ሳሪ ኦኬ የለችም እሺ ቀጥል ቁጥር 4 እሺ ከ3 ቢጀምረው በክርስቶስ በሰማይ ስፍራ በመንፈሳዊ በረከት ሁሉ የባረከን የጌታችን የኢየሱስ ክርስቶስ አባት ይባረክ። ዓለም ሳይፈጠር በፊት ቅዱሳንንና ነውር የሌለ በፍቅር እንሆን ዘንድ በክርስቶስ መረጠን። መቼ ነው የመረጣቸው? ዓለም ሳይፈጠር። ስለዚህ ነበሩ ማለት ነው። ስለዚህ ምርጫ ዓለም ሳይፈጠር ከነበረ ነበር። ዓለም ሳይፈጠር ማለት በህሊና ደረጃ እኮ ነው፣ በሐሳብ ደረጃ እንጂ ማይ ጋድ መጣ። አሁን መጣ። ኢየሱስም በምንድነው በተስፋ ቃል ደረጃ ነው የነበረው። የቱ ጋር ነው ተስፋ ቃል የተባለው? ግባ ለስተጥቅስ ሐዋርያት ሥራ ምዕራፍ 13 ግባ ሐዋርያት ሥራ ላይ ግባ። ቆይ እቺን ጨርሳ ሐዋርያት ሥራ ምዕራፍ 13 ግባ። እውነተኛ አይደለም ጥቅስ በጥቅስ ከመሄዳችን በፊት ግባ። አንድ እቺን ፍታት በትክክል አሁን መሰለኝ ፈታላለሁ፣ ችግር የለውም። እሺ ከ3 እንጀምር። የጀመርከውን እንጀምር። እሺ ከ3 እንጀምር እንደጀመርከው። በክርስቶስ ሰማያዊ ስፍራ በመንፈሳዊ በረከት ሁሉ የባረከን ማን ነው? ባራኪው የባረከን ተባለው ማለት ከእንትን ከአንድ እንጀምር እስቲ። እግዚአብሔር ጀምራል። ከ3 ቆይ ነው ከ3 አይ አውዱም እንዲመጣልህ አንዴ ቆይ እባክህ አታድክም። አውዱ እንዲመጣልህ ነው። ያው ዳዊት ነው። እሺ ያው እንምጣሽ። በእግዚአብሔር ፍቃድ የኢየሱስ ክርስቶስ ሐዋርያ የሆነ ጳውሎስ አለ። በእግዚአብሔር ፍቃድ በማን ፍቃድ? በእግዚአብሔር ፍቃድ የኢየሱስ ክርስቶስ። ኢየሱስና እግዚአብሔር ይለያያሉ። እዚሁ ጋር ያዘልኝ። ሐዋርያ የሆነው ጳውሎስ በኤፌሶን ላሉት ቅዱሳን በክርስቶስ ኢየሱስ ላሉትም ምእመናን እሺ ከእግዚአብሔር ከአባታችን ከጌታም ከኢየሱስ ክርስቶስ ጸጋና ሰላም ለእናንተ ይሁን። ከእግዚአብሔር ከአባታችን አለ። እግዚአብሔር የተባለው ማን ነው? እስራኤሎች ስማ፣ እግዚአብሔር አምላካችን አንድ እግዚአብሔር ነው የተባለው። ይሄው እዚህ ጋር ከእግዚአብሔር ከአባታችን ልባርክ የኢየሱስም አባት ነው። ከኢየሱስ ክርስቶስ ጸጋና ሰላም ለእናንተ ይሁን። ቀጠለ ከጌታ ሚላላ መልሶ ደግሞ ችግር የለውም። በጌታ ጌትነት ጌታ ማን ያደረገው? ኢየሱስም ጌታ ነው እኮ። ማን ያደረገው? አሁን እኮ ጌትነት እኮ ሐዋርያ ሥራ ክፈት። ቆይ አይደለም እንዲህ ዝም ብለን የምናልፈው ነገር የለም። እኔ ጋር እንደዚህ አይነት ነገር የለም። ልክ ነህ እኮ ይኸውልህ፣ ገባኝ አባባ። ሐዋርያ ሥራ ክፈት። ኧረ እዚሁ ላይ መጨረስ እንችላለን። እሺ ጌታ ያደረገው ማን ነው? ኢየሱስን። አሁን ጌታ አረገው ሲባል ማን ያደረገው ነው? ቆይ አረገው ሲባል ላይ እንመጣለን። ማን ያደረገው? መጀመሪያ ያደረገው ራሱን አድርጎታል። ራሱን አድርጎታል የሚል አንድ ጥቅስ ስጠኝ። እኔ ደግሞ ማመጣውን ነው ያመጣለሁ። ራሱን አድርጎታል ማድረግ እንዴት እንደሆነ ታውቃለህ? ስጠኝ። አይ አሁን ለተናገርከው መረጃ እኔ ጋር እንደዚህ ነገር የለም። መረጃ ስጠኝ። መረጃው የቅድሙ መረጃ ይሆናል እኮ። በቃ አሁን አንተ ምንም መረጃ ይልቆ አንዴ አሁን አንተ የቅድም ያነበብነው አንዴ ሐዋርያ ሥራ ይግባ። አንዴ እባክህ ሐዋርያ ሥራ ምዕራፍ 2 ላይ ግባ። ቆይ ይኸውልህ ለራሱ ማስረጃ ለራሱን አከበረው ለሚለው ካልተደማመጠን ማውራት አንችልም። ሐዋርያ ሥራ ላይ ግባ። አትፍራው ጥቅሱን። ሐዋርያ ሥራ ምዕራፍ 2 ላይ ግባ። አይ ጥቅስ ከዝም ብለህ እየዘለልክ ሂድካ ሳትፈተው ግባ። ሐዋርያ ሥራ ላይ ግባ። ኡስታዝ ከመጣ ኡስታዝን አስገቡት። እሺ ኡስታዝን አስገቡት። ጥቅስ እየዘለልክ ከሄድክ እኮ ዝም ብሎ መዝለል። ሐዋርያ ሥራ ምዕራፍ 2 ላይ እግዚአብሔር ጌታም ክርስቶስም አደረገው ይላል። ኢየሱስን ተስማማበታለህ ወይስ ውሸት ነው? ይጥቅስ ኡስታዝን አስገቡ። ተስማማበታል ግን ምን ማለት ነው? በቃ ማን ያደረገው? አሁን እሺ ማን ያደረገው? ኢየሱስን ጌታ እግዚአብሔር ማለት ራሱ ኢየሱስ እግዚአብሔር ስለሆነ ራሱ ያደረገው። እባክህ ኢየሱስን ማን ነው ጌታ ያደረገው? ራሱ መጽሐፉ ምን ይላል? ኢየሱስ ራሱ እግዚአብሔር ስለሆነ ራሱ ጌታ። አልጠየቅኩም። በጥቅሱ ምን ይላል? ኢየሱስን ጌታ ያደረገው ማን ነው? ራሱ ኢየሱስ። አውጣው። እግዚአብሔር ማለት ራሱ ኢየሱስ ነው። ጥቅሱን አንብብልኝ። አልፈልግም። በቃ ጥቅሱን አንብብልኝ። ቆይ ቆይ ብሎ ነገር የለም። እኔ ጋር እንደዚህ አይነት ጨዋታ የለም። ይሁን እንዴ አይነት ቆይ አባቴ አዳምጠኝ። ምንም የለም። እኔ ጋር እግዚአብሔር ነው የሚለው ገባኝ እኮ ጥቅሱ። በቃ አመሰግናለሁ። እግዚአብሔር ግን ኢየሱስም ነው። በቃ አሁን እሱ ላይ እግዚአብሔር ኢየሱስን ጌታ አደረገው። እግዚአብሔር ኢየሱስ ራሱ እግዚአብሔር አንዴ ይቅርታ።
ኢየሱስ እግዚአብሔር በቃ አሁን ልስማማለን ነው። አሁን ሁለተኛው እንትን ላይ ገብተናል። ኢየሱስን እግዚአብሔር ነው ያደረገው። እግዚአብሔር ማን ነው? ኢየሱስን እግዚአብሔር ጌታ ያደረገው አይደል? ኢየሱስ ደግሞ እግዚአብሔር ነው። ስንት እግዚአብሔር ነው ያለው? ስንት እግዚአብሔር ነው ያለው? ሶስት እግዚአብሔር አሉ፣ ግን ሶስት አምላክ የለም። ሶስት ይቅርታ፣ በጣም ወላሂ ይቅርታ። አይ እሺ ከለገለም ሶስት እግዚአብሔር አለ ያ ጀማ። ሶስት እግዚአብሔር አለ፣ ሶስት አምላክ ግን አይ በቃ ችግር የለውም። ሶስት እግዚአብሔር አለ። እሺ ችግር የለውም። ሶስት እንዴት በለኛ ምን ማለት ነው? ችግር አሁን ተስማማው። ቆይ ለመጣ ነው። ቆይ ለመጣ ነው። ቆይ አንዴ ቆይ ምን ማለት ነው? ቆይ ሶስት እግዚአብሔር፣ አንደኛው እግዚአብሔር ሌላኛው እግዚአብሔርን ሾሞታል? አልሾሙ። ኦኬ ጌታ ያደረገው የትኛው እግዚአብሔር ነው? አንደኛውን እግዚአብሔር ራሱ ወልድ ማለት ነው። እግዚአብሔር የተባለው ወልድ የለበሰውን ስጋ አምላክ አደረገው። የለበሰውን ስጋ አምላክ አደረገው። ኦኬ የለበሰው ስጋ ማለት ቀድሞ በአንተ ዘንድ በነበረኝ ክብር አክብረው የሚለው ይሄ ነው። መረጃ ይሄው ቅድም ያነበብነው አባት ሆይ የለበሰውን ስጋ አምላክ አደረገው የሚለው ወይኔ የለበሰውን ስጋ አምላክ አደረገው የሚለው ነው። ይሄው የቅድሙ አባት ሆይ በአንተ ዘንድ በነበረኝ ክብር አክብረኝ ማለት ምን ማለት መሰለ? እግዚአብሔር ሆኜ ነበርኩኝ ካንተ ጋር አሁን የተዋርኩትን ይሄን ስጋ የቱ ጋር ነው እንደዛ የሚለው? እግዚአብሔር ሆኜ ነበርኩ የሚለው ይላል። ኧረ ተው እባክህ አትቀላቅል። አንተ ዘንድ በነበረኝ ክብር የሚለው ነው። ሳሪ መተሽ ቆይ አንዴ ቆይ አንዴ ሳሪ መተሻል ሳሪ አብዱል ከሪም አይቻለሁ ልበል ከመጣ ናግባሽ። ኤኒዌይስ እሺ አሁን ልመለስ ወደ አንተ ወይ አቤት። አሁን መሰለህ ሪከርድ ስለሚደረግ ሳሪ ፖስቶች እንዳለ የሙስሊም ማለት የሙስሊም ስለሆነ ጠይቃት። እሺ በኋላ ደግሞ ሌላ ነገር ነው የሚሰራብክ። ኦኬ ስሙ ችግር የለውም። እኛ ማንም ይምጣ ሻዳ ይዛል ብሎ ከፈል ይኸውልሽ ፈቲ እኛ የሚሰልም ሰው ከሰለመ ለራሱ ነው የሚሰልመው። የሚያታለል ካለ ለራሱ ላይ ነው የሚያታልለው። ተግባባን። እኛ ለዚህ ጭንቅ የለብኝም። እኔ ወላሂ መጥቶ ሻሃዳ አሲዘኝ ካለኝ አንድ ሰው አሲዘዋለሁ፣ ችግር የለብኝም። ከዛ የፈለገ ራሱ ይወጣው እሱ እኔ አይመለከተኝም። እኔ ምክንያቱም እኛ ማድረስ ነው ስራችን፣ እናደርሳለን። ኦኬ እውነተኛው ኢየሱስ አንተ ዘንድ በነበረኝ ክብር አክብረኝ ሲል አንተ ዘንድ በነበረኝ ክብር ነው ያለው ወይስ እኔ አንተ በነበርኩ ጊዜ ነው ያለው? ካንተ ጋር አብሬ እኩል ስልጣን ነበረኝ ማለት ነው። በአንተ ዘንድ በነበረኝ ክብር ማለት ነው። እንደዛ የሚለው አሳየኝ። የቱ ጋር ነው እንደዛ የሚለው? አብዱል ከሪም ያስቀቡት በአንተ ዘንድ በነበረኝ ክብር ማለት እኮ በክብር እኩል ነን ማለት ነው። በነበረኝ ክብር ማለትና አንተ ነበርኩ ማለትና በነበረኝ ክብር አንድ አይደለም ወዳጅ። ነበረኝ ማለት እኮ በፊት ነው እኮ በነበረኝ ክብርና ነበርኩ ማለት አይገናኝም እንዴ? ምን ሆነ ነው? እሺ እንደነበረ ደግሞ ላምጣልህ። ነበርኩኝ ማለትና እሺ ከእግዚአብሔር ጋር እንደነበረ ላምጣልህ። ይኸውልህ እንደዚህ ይላል ኢየሱስ እንደዚህ ይላል እኔም ስለእናንተ ምናምን ይልና እናንተ ስለወደዳችሁኝ ከእግዚአብሔር ዘንድ እኔ እንደወጣው ስላመናችሁ አብ እርሱ ራሱ ይወዳችኋልና ከአብ ወጥቼ ወደ ዓለም መጥቻለሁ፣ ደግሞ ዓለምን እተዋለሁ፣ ወደ አብም እሄዳለሁ ይላል። አሁን ዓለምን ጠራልክ፣ አብን ጠራልህ። ገባክ? ከአብ ወጥቼ ወደ ዓለም መጥቻለሁ ማለት ከሰማይ ከእግዚአብሔር አብ ዘንድ ነበርኩኝ፣ ወደ ዓለም መጣው፣ ደግሞ ዓለምን እተዋለሁ፣ ወደ አብ እሄዳለሁ አለ። ስለዚህ ከአብ ጋር መኖሩን በዚህ ታውቃለህ። አንዴ ዮሐንስ ወንጌል ምዕራፍ ጥቅሱን ልንገርህ ቁጥር 27 አንዴ ይኸውልህ አሁን ምናምን የመጀመሪያ ርዕሱን ስተዋል የመጀመሪያ አንዴ ችግር የለውም አንተ ባነግረኝ ምን ያውቀዋለሁ አታስብ። እሱን የመጀመሪያው ርዕሱን ስተዋል የመጀመሪያው ማለት ነው ከእግዚአብሔር ጋር አልነበረም ላልከኝ ነበረ። እሱም ቆይ እኮ ለነገርህ እኮ ነው መጀመሪያ አሁን ከመጀመሪያ ጀምረን እናንብበው ብለን ይዘን ነበር። አንድ ጥቅስ ኤፌሶን ላይ ይዘን እያወራን ነበር። አሁን አብ ዘንድ በነበረኝ ክብር የሚለውን ነገር እንመጣበታለን። ማን ነው አሁን ያመጣው ከአብ ዘንድ ወጥቼ መጥቻለሁና የሚለውን ነገር እንመጣለን። መጀመሪያ ግን ምን ላይ ስቲክ እናደርጋለን መሰለ? ዓለም ሳይፈጠር የሚለውን ነገር ለመያዝ በክርስቶስ ሰማያዊ ስፍራ በመንፈሳዊ በረከት የባረከን የጌታችን የኢየሱስ ክርስቶስ አምላክና አባት ይባረካል። የጌታችን የኢየሱስ ክርስቶስ አምላክና አባት ይባረክ የተባለው ማን ነው? እዛው ላይ ነው። እሺ
ቁጥር 2ን እያነበብን ስለመጣ ነው። ማን ነው? አብ። ኦኬ አምላክ ነው አይደል? ነበረ ይቅርታ፣ ችግር የለውም። አብ አምላክ ነው አይደል? እሺ ወልድስ አምላክ ነው? ወልድ አምላክ ነው? እሺ ኢየሱስ የኢየሱስ ክርስቶስ አባት ይባረክ የተባለው የኢየሱስ አምላክ ቆይ አንዴ እባክህ፣ የኢየሱስ አምላክ የተባለው ኢየሱስ አምላክ የአምላክ አምላክ ማን ነው? አሁን አብም አምላክ ነው፣ ወልድም አምላክ ነው፣ መንፈስ ቅዱስም አምላክ ነው አልኩህ። ግን ሶስት አምላክ የለም። አዎ ገባኝ። የኢየሱስ አምላክ ማን ነው? የአምላክ አምላክ ማን ነው? የአምላክ አምላክ የለውም። በጣም ጥሩ። ስለዚህ ኢየሱስ አምላክ አይደለም ማለት እናመሰግናለን። ቀጠልኩኝ። ዓለም ሳይፈጠር በፊቱ ቆይ ሶስቱም አምላክ ናቸው፣ ግን ሶስት አምላክ የለም ነው። ለምን? አንድ አይምሮ ነው ያለው። ሶስት አካል ውስጥ አንድ አይምሮ ነው ያለው። ስለዚህ የኢየሱስ አምላክ ማን ነው? ቆይ ኧረ የለም ሶስት አምላክ። የኢየሱስ ክርስቶስ አምላክና አባት ይባረክ የተባለው ማን ነው? አብ አይደለ? ኢየሱስ አምላክ ነው። የአምላክ አምላክ ማን ነው? የአምላክ አምላክ የለውም አልኩ እኮ። አምላክ ከሆነ አምላክ ነው በቃ። አምላክ ለምን ይሆናል? ኢየሱስ አምላክ አይደለም ማለት ነው። እሺ ተስማምተናል። ለሁለተኛ ጊዜ ተስማምተናል። እሺ አሁን ቁጥር 4 እንቀጥላለን። አምላክ ዓለም ሳይፈጠር ዝም ብለህ እየደመደምክ ትሄዳለህ። አሁን ሌላ እንትና እየደመደምክ አትሄዳ። ህዝቡ ተረድቷል። የሚረዳውን ተረድቷል ህዝቡ። እሺ በቃ ካልደመደምኩኝ ኢየሱስ አዳምጥ። ይኸውልህ በቃ እሺ ኢየሱስ አምላክ ነው አይደለም? ሶስቱንም አምላክ ለምን አልክ በለኝ መጀመሪያ። ሶስቱንም አምላክ ያልኩበት ምክንያት ምን ነው? ሶስቱም አምላክነትን ስልጣን ያየነው ሊኖራቸው የቻለው ሶስቱም በአንድ አይምሮ ነው የሚያስቡት፣ ወይንም ደግሞ አንድ አምላክ ሊሆኑ ይችላል። ይኸውልህ ሶስቱም ሶስት አካል ሆነው ሳለ አንድ አምላክ ሊሆኑ የቻሉት በአንድ አይምሮ ስለሚያስቡ ነው። የቱ ጋር ነው ማለት? አሁን ለምሳሌ አንተ እዚህ ጋር ሶስት ሰው ብትቀመጥ እኔ ጋር ሰዎች የተለያየ አይምሮ አላቸው። ለሌላ ጊዜ ሶስቱ አካላት ግን አንድ አይምሮ ነው ያላቸው። አንዴ ተረቱን ያዘውና አንዴ እኔ ጋር ስትመጣ ከዚህ በኋላ መረጃ የሌለው አንድ ነገር እንዳታመጣ። አሁን መረጃ አስተኝ አሁን ላልከው ነገር ማለት እኮ መረጃ ላምጣልህ። መረጃ ማለት መንፈስ ቅዱስ ሶስት አምላክ መሆናቸውና ሶስቱ ደግሞ አንድ መሆናቸው ነው። ለዛ ነው እንዴት የተረዳሁት እንደዛ ነው። አምጣልኝ። ኦኬ አሁን ለምሳሌ ዮሐንስ 1:1 የአብና የወልድን ይነግረናል። አልጠየቅኩማ እኔ ሶስቱን የጠየቅኩት እኮ የሶስቱን ላመጣልሃለሁ። የሶስተኛውን ደግሞ እሺ አምጣልኝ። የመጀመሪያ የአብና የወልድን ተመልከት። በቃልም ማውራት እንችላለን። ዮሐንስ 1:1 ግልጽ ነው። በመጀመሪያ ቃል ነበረ፣ ቃልም በእግዚአብሔር ዘንድ ነበር። ጥቅስ ላመጣልህ እኮ ነው። አንዴ እባክህ። እኔ ደግሞ እኔ ሌላ ስላሴ ባይብል ላይ ማለት ነው እኔ በጣም ብዙ ልሰጥ እችላለሁ። አይ እሱን በኋላ ትሰጠኛለህ። የራሴን ማስረጃ ላምጣልህ። እኔ እሱን አይደለም የፈለገው። እሺ ስጠኝ። እሺ በቃ ይሁን። እሺ በቃ መጀመሪያ የራሴን ልስጥ፣ ከዛ አንተ ትሰጠኛለህ። እሺ ስጠኝ። ይኸውልህ በመጀመሪያ ቃል ነበረ፣ ቃልም በእግዚአብሔር ዘንድ ነበር ካለክ በእግዚአብሔር ዘንድ የሚለው ራሱ እግዚአብሔር መኖሩን ታውቃለህ። የት አለ ኢየሱስ የሚለው? እሺ ኢየሱስን አሳየኝ። እዚህ ጋር እኮ ላሳይህ እኮ ነው። መጀመሪያ ቃል ነበር ነው የሚለው ወይስ መጀመሪያ ኢየሱስ ነበር ነው የሚለው? በመጀመሪያ ቃል ነበር ነው የሚለው። ከዛ በኋላ ቃልም በእግዚአብሔር ዘንድ ነበር ካለክ እግዚአብሔር ነበረ፣ በእግዚአብሔር ውስጥ ቃል ነበር ማለት ነው። እሺ እግዚአብሔር በእግዚአብሔር ውስጥ ነበር። ቃል በእግዚአብሔር ውስጥ ነበር። ከዛ ቀጥሎ ምን አለ? እግዚአብሔር ቆይ አዳምጥ። አንዴ ልመጣልህ ነው። አሁን አንተ የምትለውን እኮ ራሴ ደግሞ እዚህ ጋር ናለኝ። እግዚአብሔር ውስጥ ነበር ወይ? አዎ ስንት እግዚአብሔር አለ? አንድ ውስጥ ያለ ሌላ ውጭ ያለ። ኦኬ እሺ ጥሩ። ኦኬ እንዴት ነበር በላ። አሁን እሺ ቆይ ምናምን ብላ አትለፈው። እንዴት ነበር ማለት ነው? አይ ሁለት እግዚአብሔር ይዣለሁ። ጠያቄ ከሆንክ ማለት ነው። እንዴት ነበር? እግዚአብሔር ይዣለሁ። ቀጥል። አሁን አንዱ እግዚአብሔር በአንዱ እግዚአብሔር ውስጥ እንዴት ነበር ካልክ ቃልም እግዚአብሔር ነበር ይላል። ገባክ? ያ ቃል ፐርሰናሊቲ ያለው ማለት ነው ያ ቃል። ስለዚህ ቃል የሚባል ፐርሰናሊቲ ያለው እግዚአብሔር አለ። እንደገና ራሱን የቻለ እግዚአብሔር አለ። ቃል በእግዚአብሔር ውስጥ ነበር ማለት በቃልነት ነበር ማለት ነው። ቃል የተባለው እግዚአብሔር በአብ ውስጥ በቃልነት ነበር። ማን ነው በቃልነት የነበረው? ማን ነው ቃልነት የነበረው? ቃል ኢየሱስ ነው የነበረው?
አዎ ቃል ስጋ ሆነ ያለ ቃል ስጋ ሆነ ስላለክ ያ ስጋ የሆነው ኢየሱስ ነው። ያ ኢየሱስ በአብ ውስጥ ነው። አንዴ አረባክ እንዴ ቢስሚላህ አንዴ ሳሪ መጣሽ? እሺ እስልምና መቀበል ፈልገሽ ነው? ሙስሊም ነበርሽ ወይስ ክርስቲያን ነበርሽ? አይ ነበርኩ። ኦኬ እሺ እኔ የምለውን ከኔ ጋር ተከትለሽ ትያለሽ ኢንሻአላህ። እሺ ያው ያስገደደሽ ሰው የለም አይደለ? በመጀመሪያ ደረጃ ከይቅርታ ጋር አይ ራስ ጠይቅ። እሺ አሽሀዱ አን ላ ኢላሃ ኢላላህ ወአሽሀዱ አነ ሙሐመደን عبده ورسوله ما شاء الله ከአላህ ውጪ በእውነት የሚገዙት አምላክ እንደሌለ በልቤ አምኜ በአፌ መሰክራለሁ። ነብዩ ሙሐመድም የአላህ መልእክተኛና ባሪያው መሆናቸውን በልቤ አምኜ በአፌ መሰክራለሁ። ኢየሱስም የአላህ መልእክተኛና ባሪያው መሆኑን የአላህ መልእክተኛና ባሪያ መሆኑን በልቤ አምኜ በአፌ መሰክራለሁ። ማሻአላህ አላሁ አክበር አላሁ አክበር። አላህ ያጽናሽ እህታችን። ያው እንግዲህ ከዚህ በኋላ አንቺ ሙስሊም ሆነሻል። ያው አንድ ሰው ሙስሊም ሲሆን ደግሞ ከበፊቱ የነበረበትን ወንጀል አላህ Subhanahu Wa Ta'ala ያው ያብስለታል። ምንም አይነት ወንጀል ስሪ ዛሬ ሙስሊም በመሆንሽ ብቻ አልኢስላም የጅቡ ማ ቀብለሁ ከሱ በፊት የነበረውን ያስወግዳል ብለዋል ነብያችን ሰለላሁ ዐለይሂ ወሰለም። አልহামዱሊላሂ ረቢል ዓለሚን ዛሬ ሙስሊም ሆነሻል። እንግዲህ ያው አቡኪ ትምህርት ላይ ነበረች ብሎኛል። ስለዚህ በትምህርትሽ ላይ በርቺ። አላህ Subhanahu Wa Ta'ala ያጽናሽ። እህታችን ስለሆንሽ ደስ ብሎናል። ስምሽ እንዲቀየር ትፈልጊያለሽ ወይስ በዚህ ይቀጥል? ስሜ መቅዲ ነበር። እሺ ስምሽ ማን ይሁንልሽ? ምትወጂው ስም አለ ወይስ እናውጣልሽ? ችግር የለም። ምን አልሽ? ምረጥልሽ። እሺ እንምረጥልሽ። እኔ እስቲ ምረጡላት እስቲ። እኔ የምወደው አንድ ስም አለ። እስቲ ምረጡላት። እሺ አሚራ ይላል። አሚራ ምርጥ ስም ነው። እሺ ወይ አሚራን ምረጪ ወይ አኢሻ ወይ መርየም ከሶስቱ አንዱ። አሚራ፣ አኢሻ፣ መርየም። መርየም በጣም ምርጥ ስም ነው። አኢሻም በጣም ምርጥ ስም ነው። የትኛውን ትመርጫለሽ? አኢሻ ማሻአላህ ማሻአላህ አላሁ አክበር ደስ ይላል። ስለዚህ እህታችን አኢሻ ከዚህ በኋላ እንግዲህ ሙስሊም ሆነሻል፣ በርችልን። ወአለይኩም ሰላም ወራህመቱላሂ ወበረካቱ። እሺ እንዴት ነው? ሰላም ነው? አልሐምዱሊላህ ሁላችሁንም ነው። ሰላም ሰላም አልሐምዱሊላህ። አንድ የሆነት ትቀጥላለህ። እንዴት ነህ? ሰላም ነህ? እሺ ምንድነው መሰላችሁ ምናልባት አንዳንዶቹ ቤቷ ምናምን አይተነው ኢስላሚክ ነገር ነው ያለው ልጅቷ ሙስሊም ናት ለምትሉ ነው። እንደዛ አይደለም። ሁለት ፖይንቶችን ላስቀምጥና ከዛ ትቀጥላላችሁ። የመጀመሪያው ፖይንት አይመለከተንም። ይሄን አእምሮአችን ላይ ከተታ አይመለከተንም። የመጀመሪያው ፖይንት ምንም ይሁን ምንም ማለት ነው። ያው አስገዳጅ ሆኖብንኛ ጠይቃለን እንጂ ለምንድን ነው መሰልሙት ምናምን እሱም ቢሆን አግባብ አይደለም። እሱ የመጀመሪያው ፖይንት ነው። ሁለተኛው ደግሞ
ያለው የተለቀቀው ነገር ኢስላሚክ ነው የምትሉት ያ ከቅርብ ጊዜ ወዲህ ነው። ረጅም ጊዜ ትምህርት ስትከታተል ነበር እኔ ረጅም ጊዜ ማለት ነው። ብዙ ጥያቄዎች ተስተናግዶ ብዙ ጥያቄዎችን መልሰንላት ኢቭን በቃ ሻሃዳ ለመያዝ ከወሰነች ቆይታለች። ሐሳቡን አስቀምጣልን እንዴት ነው የሻሃዳ እንደዚህ የሚል ፖይንት በቃ ኦልሞስት ውሏ ከኛ ጋር ነው። እኛ ቤት ነው ቁጭ ብላ ኖርማል ሊትራሊ የሆኑ ዳዕዋዎች ሲደረጉ ቁጭ ብላ እያዳመጠች ነው የነበረውና በዛው እንመልከተው። እሺ አንዳንዴ ምናልባት ሚስኮንሴፕሽን ሊፈጠር ይችላል። እኛ በአእምሯችን እንትን እንላለን። ሰው ደግሞ ያን ነገር ለምን እንዳደረገው አናውቅም። ሰው አእምሯችን ወይ ሰውን የቱን እናስቀድም ነው። ይሄንን እንትን ልበል ብዬ ነው። ይብሮ ቀጥሉ። ጀዛከላህ ኸይር ሀቢቢ። እሺ በቃ ወደሱ እንመለስ። ያው እንግዲህ እሷን ያው አቡኪ ስለምታውቅ እንዴት እንደምታረግ አንተ ታውቃለህ። የእሷን ጉዳይ ላንተ ተሰናዋል ማለት ነው። ኢንሻአላህ በርቺልን እህታችን፣ አላህ ያበርታሽ። አሁን ወደ ጉዳያችን እንግባ ማለት ነው። እሺ እንኳን ደስ አለሽ ድጋሚ እውነተኛው ያው አቡኪን አዋሪው እሺ ያለው ነገር እሺ። አሁን ምን እያለን ነበረ? አምላክ አለ ወይ የሚል ፖይንት ይዘን ነበር እያወራን የነበረው አይደለ? ስለዚህ አሁን አንተ አመጣ ዮሐንስ 1:1 ላይ መጣ ኢየሱስ አምላክ ነው የሚል ነገር ክሌም እያደረክ ነበረ። አሁን ኢየሱስ አምላክ ነው ለሚለው እዛ አንደኛ ስለ ቃል ነው የሚያወራው። ስለሱም ቃሉ የሚያወራው እግዚአብሔር ስለሚፈጥርበት ቃል ነው። ኢየሱስ የሚባለው ማንነት ደግሞ የመጣው ከጊዜ በኋላ እንደምታውቀው አይደለም ነው። ያ ቃል እግዚአብሔር ነበር አለ እኮ ሰብና አለው ራሱን የቻለ ፐርሰናሊቲ አለው እኮ አለው አለ እግዚአብሔር ነበር ካለ ፐርሰናሊቲ አለው ማለት እዛ ጋር ያው ለአንድ የመጀመሪያ ነገር ማየት ያለበት በመጀመሪያው ቃል ነበር አለ። ቃል ማለት ሎጎስ ነው አይደለ? የእግዚአብሔር ቃል ጥሩ። የእግዚአብሔር ቃል ሎጎስ የእግዚአብሔር ቃል ብቻ አይደለም። ሎጎስ ንግግር በሚልም ይመጣል። እሺ ኤኒዌይስ ንግግር ማለት ነው። ችግር የለም። የፈጠረበት ቃል ስለዚህ አሁን ያ ሎጎስ የሚለው እግዚአብሔር ዘፍጥረት 1:3 ላይ ምን አለ? እግዚአብሔርም ብርሃን ይሁን አለ፣ ብርሃንም ሆነ አለ። ስለዚህ እግዚአብሔር ይሁን የሚልበት የሚፈጥርበት ቃሉ አለ። ያ ቃሉ ደግሞ ከአፌ የሚወጣው ቃሌ እያለ ትንቢተ ኢሳይያስ 55:11 ላይ ከአፌ የሚወጣው ቃሌ እንዲሁ ያደርጋል አለ አይደለ? ስለዚህ ከአፉ ነው የሚወጣው ማለት ነው ቃል። ስለዚህ አሁን ሌላኛው ጉዳይ ደግሞ ስንመጣ ሁሉ በእርሱ ሆኗል አይደለ? እዛው ዮሐንስ ወንጌል ምዕራፍ 1:3 ላይ ሁሉ በእርሱ ሆኗል፣ ቃልም እግዚአብሔር ነበር ይላል። ከዛ በፊት ቆይ አንድ ጊዜ እባክህ ሁሉ በእርሱ ነው ይላል። እሺ ከሆነውም አንድስ እንኳን ያለ እርሱ አልሆነም አለ። በጣም ጥሩ። ቃል ስጋ ሲሆን በምንድን ነው የሆነው? በስጋ ቃል ስጋ ሲሆን በምንድን ነው የሆነው? ሁሉ በእርሱ ሆነ የተባለ ነገር ሁሉ በቃል ሆኗል ብሏል። ቃል ሲሆን ስጋ ሲሆን በምንድን ነው የሆነው? ቃል እግዚአብሔር ነበር። ያ እግዚአብሔር የነበረው በአካላዊ ቃልነት የነበረው ሰው ሆነ ማለት ነው። ቆይ እኮ ገባኝ። ቃል ስጋ ሆነ የሚለው ነገር ሁሉ በምንድን ነው የሆነው? ሰው ሆነ ማለት ነው። አልጠየቅኩም። ሆነ የተባለ ነገር ሁሉ በምን ሆነ? ሆነ የሚለው ዝም ብሎ አሁን የሚፈጥርበት ቃሉ ሳይሆን አካሉ ሰው ሆነ። ቆይ አንድ ጊዜ አልጠየቅኩም። ሆነ የተባለ ነገር ሁሉ በምንድን ነው የሆነው? ሆነ የተባለው ሁሉ በእግዚአብሔር ቃል ሆኗል። በጣም ጥሩ። ቃል ስጋ ሲሆን ቃል ስጋ የመሆን ፕሮሰስ በምንድን ነው የሆነው? ቃል ስጋ የሆነው በመንፈስ ቅዱስ ግብር ማለት ነው። ሉቃስ ላይ ስትሄድ በመንፈስ ቅዱስ ስተት ነው ማለት ነው። በቃ እንደዛ ልጅ ሆነ ነው የሚለው እዚህ ጋር ይኸውልህ፣ ስጋ ሆነ ማለት ልጅ ነው። ዮሐንስ 1:3 ስተት ነው። በቃ ዮሐንስ 1:3 ስተት ነው ማለት ነው። በቃ ለምንድን ነው ሁሉ በእርሱ ሆነ አለ? ከሆነው አንድስ እንኳን ያለ እሱ አልሆነም ብሏል። ስለዚህ ቃል ስጋ ሲሆን በቃል ካልሆነ እግዚአብሔር ነበር ካልክ እኮ አካል አለው ማለት ነው። አዳምጠኝ። ቃል ስጋ ሲሆን በቃል ካልሆነ በቃ ተሳስቷል። ዮሐንስ 1:3 ስተት ነው። ዝሩ ቃል እንዳይመስልህ እኮ ነው። ቃልም እግዚአብሔር ነበር ያለክ። አልጠየቅኩም። እዛ ላይ የት ነው የምትሄደው? እኔ እያወራ ያለሁት 3 እና 14 ላይ ቁጭ ብዬ ነው እያወራ ያለሁት። አንድ ላይ አትሄድ። 3 12 ላይ 14 ላይ ነኝ።
ቃል ሆነ የተባለ ነገር ሁሉ የመረጥክ አታውራ። አሁን ሁሉንም እየጠቀስኩ ነው ማለት ስህተት እንደሆነ እኮ ላሳየህ እኮ ነው። ስህተት እንደሆነ እያሳየው እኮ ነው። ስህተቱን እያሳየው ነው። ቃል ስጋ ሲሆን ሁሉም ስህተት ነው የሚሆነው። ስህተት ነው ቃል ሁሉም ቃል ስህተት ነው የሚሆነው እኮ ስህተት ነው። እንደዛ ነው የሚሆነው። እንደዛ ሲጀመር እኮ እውነት ነው ብዬ አላምንም እኔ። እሱ ለምንድን ነው ጸሐፊያቸውም አይታወቅም ሲጀመር። ይታወቃል። እሺ ይታወቃል። እንመጣለን። ቆይ አሁን ርዕስ አልቀይርልህም። ዮሐንስ 1:3 ላይ ሁሉ በእርሱ ሆነ አለ አይደለ? ተስማምተናል በዚህ። በእግዚአብሔር ቃል ማለት ነው። ሁሉ ከሆነውም አንድስ እንኳን ያለሱ አልሆነም አለ። ሆነ የተባለ ነገር ሁሉ ሁሉም በምንድን ነው? በቃል ተስማማለህ? ቃልም ስጋ ሆነ ሲል ቃል ስጋ ሲሆን በምንድን ነው የሆነው? በአካል። እሺ በቃ ስለዚህ ስጋ ሲሆን ስጋ ለበሰ ማለት ነው። ስለዚህ ዮሐንስ 1:3 ይሄን እርግጠኛ የሚያደርግ እኮ ተወለደ ይላል ሉቃስ ላይ ከማርያም ዮሐንስ 1:3 በቃ ተወለደ ይላል። አይ ዮሐንስ 1:3 ስህተት ነው። በቃ ተስማማ። ምክንያቱም ሆነ የተባለ ነገር ሁሉ በቃ ነው። እሺ አሁን እንሄድና ዮሐንስ እዛው ላይ እንመጣለን እዛው ላይ አሁን ወደ ኋላ እንመለስና ሌላ ሰው ካለ ወይ ሌላ ሰው እንትን እንላለን ኢንሻአላህ። ግን አንድ የተናገራት ነገር አለ። አንድ ፖይንት አለች። ባይብል ጸሐፊያኑ ይታወቃል ነው ያልከኝ? እውነተኛው በኢየሱስ ዘመን የነበረው መጽሐፍ አለ። ኢየሱስ አልጻፈም እኮ ማይ በኢየሱስ ዘመን የነበረ የተጻፈ ነገር አለ። በኢየሱስ ዘመን የነበረ የተጻፈ ይኖራል። የብሉይ መጽሐፍት ምናምን ይኖራል። አሁን አለ። አሁን አለ። እየተጠቀምንበት አይደል? እሺ አምጣው። እሺ የታለ? አምጣው። ለምሳሌ አባባልክ አልገባኝም። ያኔ በዛ ዘመን ላይ በኢየሱስ ዘመን የነበረው በዛ ዘመን ላይ የነበረው መጽሐፍ አለ ወይ ነው ያልኩ እኮ። ያው ተተርጉሞ እዚሁ መጣኩ አገኘን። በቃ ስለዚህ አሁን ትርጉም ነው ያለው እንጂ መጽሐፉ የለም። እሺ አሁን ጥሩ። ስለዚህ ፈርስት ሴንቸሪ ላይ ምንም የለም። ሰከንድ ሴንቸሪ ላይ ሌላ አለ። የአማርኛ ትርጉም ነው። የመጀመሪያው እኮ በተለያየ ቋንቋ ነው። ከኮፒ ውጪ ቆይ ከኮፒ ውጪ አለ ወይ? ኮፒ ማለት ከኮፒ መጽሐፍ አሁን ቅድም ብለሃል ኮፒ ነው ብለኛል። ከኮፒ ውጪ ሌላ መጽሐፍ አለ? ሊኖር ይችላል። አምጣውሽ። እኔ መጽሐፍ ተሰብሳቢ ነኝ እንዴ ማምጣል? በቃ የለም ማለት ነው። እሺ እኔ ጋር ስትመጣ ያለ መረጃ የለም ማውራት ብያለሁ ቅድም። ሰርድ ሴንቸሪ ላይ አለ። ከነበረው ነው እየተተረጎመ የመጣው። ገባክ? ከነበረው ወደ የቋንቋው ተተርጉሞ የትኛው ላይ ከየትኛው ላይ በዕብራይስጥ ነበረ፣ በግሪክ የተጻፈ ነበረ። በምን የታል? አሁን ርዕሳችን እሱ ላይ ስላልሆነ እሱ ማስረጃዎች ይጠይቃል። ማስረጃዎች ራሱ የማመን ችሎታ ይጠይቃል እኮ። ማስረጃ ቢመጣ ራሱ ምን ያህል ታምናቸው እኮ። እስቲ አምጣና አለመን ሻሃዳ። ለምሳሌ አሁን የሙሴ መጽሐፍትን ሙሴ ጽፏቸዋል። ሙሴ እንደጻፋቸው አንዳንድ ማስረጃዎች አሉ። ዮሐንስ እሺ አውጣው። እሺ ዘዳግም 34 ላይ አውጣው። ሻሃዳ አለ የሚል ሰው ካለ አስገቡ። ኡሙይመን ሻሃዳ አለ ብለሽ ነበር፣ አስገቢያት ወይ ደግሞ አስገቢ። እሺ ቀጥል። ዘዳግም 34 ከ9 ጀምርና ቀጥል። ሙሴ ጽፎታል ብሎታል። ልብ አድርጉ። ዘዳግም ከ7 ከቁጥር 7 34 ከ7 ጀምር። ከ7 ጀምሮ። እሺ አንብቡ። ሙሴ በሞተ ጊዜ እድሜው 120 ዓመት ነበረ። ዓይኑም አልፈዘዘም፣ ጉልበቱም አልደነገዘም። የእስራኤል ልጆች በሞዓብ ሜዳ 30 ቀን ለሙሴ አለቀሱለት። ለሙሴም ያለቀሱለት የልቅሶም ወራት ተፈጸመ ይላል። በቃ ማን ነው ሙሴ እንደሞተ ይጻፈልን? እነ ኢያሱ ናቸው። መረጃ ቀደም ሙሴን የጻፈው ብሏል። አሁን ደግሞ ሌላ ታሪክ ውስጥ ገብቷል። እሺ አሁን መረጃ አምጣ። ሙሴ ማለት ሙሴ እኮ ተዋናይ ስለሆነ ለደቀ መዛሙርቱ ያጽፋል።
እባክህ አምጣ መረጃ ስጠኝ። ሙሴ ለማን ነው ኢያሱ ለመጻፉ መረጃ? እሺ መረጃ ላምጣልሽ። እሺ ልጅቷን አስገቢያት ሙአይመን። እሺ ራስሽ አስገቢያት። ርዕሱን ግን ቀየርከው። አልቀየርኩትም። ቀየርከው ርዕሱን አልቀየርኩትም። አምጣው። ሙአይመን አለሽ? አስገቢያት። እሺ ላውጣልህ አንዴ ቆይ። ራቅ ሊልብኝ ይችላል ግን ቦታው ኢያሱ ራሱ የመጽሐፉ ራሱ ማን እንደጻፈው አይታወቅም። የኢያሱ መጽሐፍ ለምሳሌ አሁን እንደዚህ ይላል እግዚአብሔር ሙሴን ጻፍ እንደ ማን ነው ዘዳግም 31 ላይ እንደዚህ ይላል። ዘዳግም 31 19 ላይ አሁንም ይህቺን መዝሙር ላንተ ጻፍ ለእስራኤል ልጆችም አስተምራቸው ይለዋል። ማን? እግዚአብሔር። 31 10 ዘዳግም ላይ ዘዳግም ነው። ሙሴም እንዲህ ብሎ አዘዛቸው። ቆይ አንዴ። ሙሴም እንዲህ ብሎ አዘዛቸው በሰባተኛው ዓመት መጨረሻ በዕዳ ምህረት ዘመን በዳስ በዓል ይላል። ማን ነው ሙሴም እያለ የሚነግረን? ማን ነው? ከላይ እስቲ አንብቧ። ከላይ ዘጠኝ ቁጥር ላይ ሙሴም ይህችን ሕግ ጻፈ ይላል። ማን ነው ሙሴም ይህችን ሕግ ጻፈ እያለ የሚነግረን? ዘዳግም ላይ ከላይ እያነበብክና ከላይ ጀምረህ ስታነበው ማን እንዳለ ሙሴም ሄዶ ይህንን ቃል በቁጥር 31 ይኸውልህ ቁጥር 30 ምዕራፍ ከቁጥር 1 ምዕራፍ 31 ቁጥር 1 ሙሴም ሄዶ ይህንን ቃል ለእስራኤል ሁሉ ነገራለ። ማን ነው ሙሴም እያለ የሚነግረን? አሁንም ልጅቷን አስገባሻት? ሙአይመን የለችም እኮ። ሙሴም ሄዶ ይህንን ቃል ለእስራኤል ሁሉ ነገረ አላቸውም እኔ ዛሬ 120 ዓመት ነው እኮ። ማን ነው ሙሴም እያለ የሚነግረን? ማን ነው? ቆይ ሙሴም እያለ የሚነግረን ማን ነው? ሙሴ ራሱ ነው። ሌላ ሰው ነው እኮ እየተናገረ ያለው። ሙሴም ይህንን ቃል ሙሴም ሄደ ይህንን ቃል ለእስራኤል ሁሉ ነገረ ይላል እኮ። ማን ነው ነገረ እያለ የሚነግረን? ነገረ ካለ ሌላ ሰው ነው። እሺ አላቸው በጣም እኔ ዛሬ 120 ዓመት ሆኖኛል ከዚህ በኋላም ማን ነው? እኔ አሁን ጥያቄ ማን ነው? ጸሐፊውን ንገረኝ። ይሄን ጸሐፊ ማን ነው እኮ? እሺ አንዴ ከዚህ በኋላ አምጣና እገባ ዘንድ አልችልም እግዚአብሔርም ይሄንን ዮርዳኖስ አትሻገርም ብሎኛል ይላል። ስለዚህ ሄደ ይሄን ቃል የሆነ አካል አለ ማለት ነው። ለዚህ እኮ ነው ለኢያሱ ምናምን ለደቀ መዛሙርቱ አጣዋለም ለዛ እሱን ንገረኝ። አሁን እሱን ታውቀዋለህ? ከሌለ በቃ ሌላ ሰው ጋር ልቀጥል። ጸሐፊውን ታውቀዋለህ? ማን ነው? ለኢያሱ ናቸው የሚጽፉት አልኩ እኮ። በመረጃ አምጣ። መረጃ ለምሳሌ አሁን ለኢያሱ ምን ይለዋል መሰለክ? መረጃ ሚዩት አድርግና አንዴ ሚዩት አድርገን ላመጣልህ በቃ ሚዩት አድርገን ላመጣልህ እኮ ነው። በረከት መጽሐፈ ኢያሱ ራሱ እሱ እንዳልጻፈው ግልጽ ነው። ራሱ ምዕራፍ 24 ላይ ግልጽ የሆነ ነገር ተቀምጧል። ይሰማኛል። እሺ አውራ ሰላም ነው። ልንገርክ እባክህ ቆይ አንዴ ትንሽ እረፍ ደግሞ ትንሽ። እሺ ሚዩት አድርግና ተቀመጥ። እሺ በረከት እሺ ኦኬ። ኢየሱስ ሰው ነው አምላክ ነው? ሰውም አምላክ ነው። ሰውም አምላክ ነው። እኔም ግን ጥያቄ እጠይቃለሁ። እሺ ካልሆነ ግን ልውጥ። ትጠይቂያለሽ። ሰውም አምላክም ነው። እሺ ቀድማ በጠይቅ ይሻላል። ጥያቄ ጠይቂሽ። ችግር የለውም እቆያለሁ። አይ ጠይቂ በቃ። ለምን ችግር እኛ እናስቀድምሽ ብለን ነው። አይ ርዕሱን ሊቀይረው ስለሚችል በዚህ ጉዳይ ትንሽ እናውራ። ችግር የለውም። በነገራችን ላይ በጣም ተቀይሜያለሁ። አንተ ብዙ ጊዜ ሙስሊሞች ጋር ገብቻለሁ፣ ግን ማን እንደጻፈው ምናምን እንደዚህ ማለት አይጠበቅብህም። ልክ ዝም ብሎ ተራ እንደሆነ መጽሐፍ ቅዱስ አትናገርሽ። በጣም ይደብራል።
እሺ እሺ ምንም አያስቅም። ስነ ስርዓት እሺ። ይሄ ነገር የት ሊደርስ እንደሚችል አይታወቅም። አያስፈልግም። እኔ አሁን ለምሳሌ ቁርአን አታስፈራሪ ነው። ምንም ያልኩት ነገር የለም። ምንም አላልኩም። ይቅርታ ማለት እንደውም አስፈላጊ ከሆነ በጣም አስቸጋሪ ነው። ያው አስቀይሜሽ ከሆነ ይቅርታ ቶኒ ካልተመቸሽ ማለት ነው። አሁን እንቀጥል። ከዛ በፊት ግን ላይ ያለችው ልጅ መስለም ፈልጋ ከሆነ አቤት እንዴት አመሻችሁ? ሰላም አልহামዱሊላህ ደህና ነኝ። ሰላም ነው አለን ቅድም ገብቼ ነበር ግን እንዳላቋርጣችሁ ብዬ ነው የወጣሁት። ችግር የለውም እና እሙ አይመን በጣም ጓጉታለች እኔ ሻሃዳ እንዲዝና እኔ መጀመሪያ ማውራት ፈልጌ ነበር ግን እስኪ ይሳካላትና መጀመሪያ ሻሃዳ ሊያዝና ከዛ በኋላ ግን በጣም ማውራት ፈልጋለሁ። ችግር የለውም ኢንሻአላህ። ዋናው ነገር በሰው ፍላጎት ብቻ ሳይሆን አንቺም አምነሽበታል አይደለ? አይ እኔ አምኛለሁኝ ግን መጀመሪያ ማውራት ፈልጌ ነበር። አውሪ ቅድሚያ አውሪ ግድ የለሽ። አይ አሁን ያለውበት ቦታ ለማውራት ማለት አያስቀጥለኝም የሆነ ሰዓት ላይ አቋርጠዋለሁ ለዛ ነው። ችግር የለውም። ዋናው ነገር እምነትሽን የማይነካው አይነት ከሆነ ባታወሪም ችግር የለም። ባታወሪም ግን ጥርጣሬ ምናምን ከሆነ ብታወሪ የተመረጠ ነው። ጥርጣሬ ምናምን ካለ እስልምና በአንድ አምላክ ማመን ጉዳይ ላይ ጥርጣሬ ያለሽ በነብዩ መሐመድ ነብይነት ጥርጣሬ ያለሽ? ጥርጣሬ አይደለም እንትን ነው ለጠቅላላ እውቀት ነው። ባለፈው ትናንትና ጃጋ ገብቼ ነበርና ጠይቄው ነበር ግን ብዙም አልመለሰልኝም። ብዙም አላስኬደኝም። ያንቺን እንትን አባቶች ጠይቂ ምናምን ነገር ነው ያለኝና ከዛ ያው በውስጥ ደግሞ ከስድቦቹ ይልቅ የታዩኝ እስኪ Wait, it's finished. Tell me, okay? Okay. እና በውስጥ መልእክት ያየውኝ ነበርና እንደኔ ግራ የተጋባ የሆነ ስለም ጭንቅላቱን ከፍቶ መረዳት የፈለገ ሰው አለ አይደል? እንደዛ አይነት ልጆች አሉና ቢያንስ ለነሱ እዚህ ላይቭ ላይ ገብተው ይከታተላሉ። ለነሱ ትምህርት ከሆነ ምናልባት በሚለው እናንተ እንድታወሩበት ስለፈለኩኝ ነው። ችግር የለውም። እሱ ከሆነ ሻሃዳ ይቅደምና ከዛ በኋላ እናወራለን። ችግር የለውም። አቃስ እናወራለን። እሺ ያው እስልምና ላይ ስትገቢ ያስገደደሽ ሰው የለም አይደለ? ያው ይሄ መናገር ስላለብን ነው። እሺ የለም ያንብቤ ነው። ማሻአላህ። እሺ እኔ የምለውን አብረሽኝ ትያለሽ። እሺ አሽሀዱ አን ላ ኢላሃ ኢላላህ ወአሽሀዱ አነ ሙሐመደን አብዱሁ ወረሱሉሁ ማሻአላህ። ከአላህ ውጪ ኦኬ ኔትወርክ ነው። ከአላህ ውጪ በእውነት የሚገዙት ኦኬ ይሰማል። ድምጼ እንትን አለ መሰለኝ። ኔት እያዘው ነው። ኔት እያዘህ ነው። እሺ ይሰማል።
ይቅርታ እንግዲህ ኔትወርክ ይዞኝ ነበረ። አቡኪ ወይስ አቃላችሁ? እስከዛ አማርኛውን አስጨርሷት ወይ ደግሞ ችግር የለውም የምትሏት ነገር ካለ በሉ። እሺ እሺ። እኔ እየተሰለኝ ነው። ይሰማሻል እህታችን? በቂ ነው ይብሮ። ይሰማል ግን በቂ ነው። አረብኛው ካለሽ ይበቃታል ማለት ነው። እሺ ከተሰማሽ ማሻአላህ። ምናልባት ስም ምናምን የሚቀየር ነገር አለ የምትፈልጊው ወይስ በዚህ ቀን? ስም አህላም አረ ዛሩ ሴቶችን አታስጨንቂያቸው። አህላም ብላለች በቃ። እንዲህ ስንት አይሾች በዙብን እኮ ዛሩ። ማን ትርጉም ልንገራት? ቆይ አንሻ ነው ማለት የስሙን ትርጉም ልንገርሽ እና ማለት ነው። ከዛ እንትን ምትያት ነገር በያትሻላ እኔ ትንሽ እሺ ይሰማል ድምጼ? ይሰማል። አይልሽ ማማዬ አሁን አንሻ ማለት የነብዩ መሐመድ ሰለላሁ ዐለይሂ ወሰለም ውድ ሚስት ነችና እዚህ ምድር ላይ ረሱል ሰለላሁ ዐለይሂ ወሰለም ዘንድ በጣም ተወዳጅ የሆነች ሚስት ወይም ከሰዎች በአጠቃላይ ተወዳጅ ማን ነው ተብሎ ሲጠየቅ አንሻ እንትና ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ሲጠየቁ አንሻ ነው ያሏትና ያሉት ማለት ነው ያላህ መልእክተኛና በጣም ነው የሚወዷት። እዚህ ምድር ላይ ደግሞ በጣም አዋቂ ሴት በጣም እንቁ ሴት አንሻ ረዲየላሁ ዐንሃ እና አንሻ ረዲየላሁ ዐንሃ የዚህ ኡማ ከሴቶች አንደኛ ሙሐዲስ ናት። ሙሐዲስ ማለት ሐዲሳቶችን የዘገበች ቁርአንን ሙሉ በሙሉ በጭንቅላቷ የሸመደደች ያንን ሁሉ ሐዲስ ቁርአን ማነው ሐዲስ ሸምድዳ ያስተላለፈች ሴት ናትና አንሻ የሚለውን ነገር ስታስታውሽ ምንድነው በቃ እንደሱ አይነት ሴት ለመሆን ትሞክሪያለሽ። ገብቶሻል? እና እኔ ሰለምቲዎች አንሻ እንዲሆኑ የምፈልገው ጠንካራ ጎበዝ ጀግና እንድትሆኑ ነውና አንሻ ተበይ። ያው አህላም ጥሩ ነው ማሻአላህ ተባረካላ፣ ግን አንሻ ግን በጣም ምርጥ ስም ነው። እትመርጭ ደስ ይላል። አመሰግናለሁ። ያው አይሻ ወይ ሁለተኛ ስም ይሁንና አህላም ያው ትርጉሙ ምኞት አይደል? አህላም ህልሞች ማለት ነው አይደል? አህላም ምኞት ነውና ያው እነተኛው መንገድ ተመኝቼ ነበረ አገኘሁት ማለት። እሺ በቃ ችግር የለውም። እሺ ማማዬ ምርጫ ይሆንላት በቃ ይሆንልሽ ችግር የለውም። እሺ አሁን እኔ ፎሎ አድርጌሻለሁኝ በውስጥ አናግሪኝና ኢንሻአላህ እናስገባሻለን ቴሌግራም ግሩፕ ነው አመን እንደዚሁም ደግሞ ቁርአን እንድትቀሪ ሰላት እንድትጀምሪ እንትና የቴሌግራም ቁጥርሽን ላኪልኝ ፎሎ አድርጌሻለሁኝ። እሺ እልክልሻለሁ። ከኔ አጠገብም አለች አቤት አይሻ የተባለች ዛሬ አሁን የሰለመች ከኔ አጠገብ አለች። ማሻአላህ ተባረከላህ። እኔ አንሻ እንዲሆን ነው የምፈልገው። አንሻ ብትሆኑ አሪፍ ነው። የሆነ ደስ ይላል። ምን አልከኝ? ለምን አንቺ ማታስቀይሪም? እኔማ አባቴ ያወጣብኝ ስለሆነ አባቴ ስላወጣው ነው እንጂ ቀይረው ነበር። ሀቢቢ አባቴ። እሺ ማሻአላህ ማነው አንሻ የተባልሽው እህቴ ደግሞ ኢንሻአላህ በውስጥ አውሪኝ። እሺ ማማዬ በውስጥ አውሪኝና አንቺንም አስገባሻለሁ። የቴሌግራም ቁጥራችሁን ሁለታችሁም ላኩልኝ። አሁን ሁለታችሁንም አናግራችኋለሁ። ከአህላም ጀምር ቀጥሉ እናንተ። እሺ ማሻአላህ በጣም ደስ ይላል። አላህ ይቀበላችሁ፣ አላህ ያጽናችሁ። ማሻአላህ እሺ ኢንሻአላህ አህላም ባልሽው ርዕስ ላይ እንድናወራበት ባልሽው ርዕስ ላይ ምናልባት ነገ ጠዋት እናወራለን። እሺ እሺ ሐሳቡን ተነግሪኝና ኢንሻአላህ በዛ ላይ እናወራለን ጠዋት ኢንሻአላህ። ሌላኛው ክርስቲያን ሌላ ካለ እሺ አንድ ጊዜ እውነተኛው አንድ ነገር ላሳይ አሳየኝና እንግዲህ ያው የእሷን ነገር እንትን ልበልና ሌላ ክርስቲያን ከዛ እናስገባለን። እሺ እንደለን ልስጥህና የኢያሱ መጽሐፍ ማን ይዘምር? መልሱልኝ። እሺ ልኬላችኋለሁ። አሎ እሺ የኢያሱ መጽሐፍ እንግዲህ ሙሴ ማን እንደጻፈው አላወቅንም። የኢያሱ መጽሐፍ ማን ይጻፈው? የኢያሱን አንድ ነገር ብቻ ልጥቀስልን።
ማን ይጻ እሺ የእሱ አንድ ብቻ ልጥቀስል። እግዚአብሔርም ሙሴን የአማሌቅን ዝክር ከሰማይ በታች ጨርሼ ደመስሳለሁና ይህንን ለመታሰቢያ በመጽሐፍ ጻፍ፣ በኢያሱም ጆሮ ተናገር አለው። እግዚአብሔር ለሙሴ በመጽሐፍ ጻፍ፣ በኢያሱም ጆሮ ተናገር አለው። ዘጸአት 17 አለው ብሎ የሚነግረን ማለት አለ ብሎ የሚነግረን ማለት እግዚአብሔር ነው። ቆይና አንድ ይመልሰውና ቁጥር ስንት ላይ ምዕራፍ ስንት? ዘጸአት 17 14 ላይ ዘጸአት 17 14 እሺ እግዚአብሔር ያለውን የሚጽፍ አካል አለ። ገባክ? እሺ ከዛ እግዚአብሔር ሙሴ እንደዚህ ይለዋል፣ የአማሌቅን ዝክር ከሰማይ በታች ጨርሼ ደመስሳለሁና ይህንን ለመታሰቢያ በመጽሐፍ ጻፍ አለው። ለሙሴ። ከዛ እንደገና ደግሞ በኢያሱም ጆሮ ተናገር። እንግዲህ ለሱ ጆሮ የምትነግረው የሰማውን እንደዝሞ ኢያሱ እንዲጽፍ ነው ማለት ነው። እሺ አሁን እንምጣ። እግዚአብሔርም ሙሴን እያለ የሚነግረን ማን ነው? ጻፊው ነው። ማን ነው ጻፊው? ጻፊው ያው ደቀ መዛሙርቱ ናቸው። እግዚአብሔርም ሙሴን ጻፍ ብሎ ያለበት ቦታ ስላለ ሙሴም ጽፎ ሊሆን ይችላል። ሙሴም ይሆናል የጻፈው። ገባክ? ይሆናል ለሚባል ነገር ጻፍ ተብሏል። ሲያጽፍ ግን ይኸውልህ ሲያጽፍ በደቀ መዛሙርቱም ያጽፋል ነው። የለም እኮ ነው የምልህ። በቃ የለም አሁን የሌለ ነገር ነው የምታወራው። አሁን ደግሞ ጠንከርከር ላድርግልህ። ቆይ ደግሞ ላሳይ አይደለም። እሺ ራሱ የጻፈበት ልንገርክ። ላሳይ ቆይ በቃ እሺ። የትኛው ቦታ ዘጸአት 24 ቁጥር 4 ላይ ሙሴም የእግዚአብሔርን ቃሎች ጻፈ ይላል። ሙሴም ብሎ የሚነግረን ማን ነው? ሙሴም ብሎ የሚነግረን ማን ነው? ነገርኩ እኮ እሱ ብቻ አይደለም የሚጽፈው። ልክ አሁን መሐመድ ለሌሎች እንዳጻፈው ደቀ መዛሙርት አሉት። ማን ነው ጻፊው? አንዱ ጻፊ ውስጥ አሁን ለምሳሌ ኢያሱ ነው። የት አለ እስቲ አሁን ኢያሱ ጻፈ የሚለው እዚህ ጋር ይታል። ይኸውልህ በኢያሱ ጆሮ ንገረው ማለት ምን ማለት ነው? እሺ ሌላ ደግሞ ላምጣ። ጆሮ ንገር። ቆይ አንዴ ቆይ አሁን ደግሞ እሺ አምጣ፣ ችግር የፈለግከውን ብታመጣ የትም አትሄድም። ቆይ አሁን አንዴ ላሳየ አንዴ። እሺ እንካ አንድ ላምጣ። ኧረ ቆይ እስቲ እንዴ ሰውዬ፣ ኧረ ቆይ እሺ ኢብሮ አንዴ እሺ ሪከርድ እሺ አህላም ሲፖስቱ ስሜ ላይ ያለውን የሆነ ወይ ስቲከር ነገር ያድርጉበት። እሺ ሪከርድ የምታረጉ ሰዎች እና የለቀቃችሁ ሰዎች ስቲከር አድርጉበት። እሺ ላይ ኢንሻአላህ ያረጋችሁና የምትለቁ ሰዎች ካላችሁ እሺ፣ እንዲሁ ዝም ብላችሁ አትልቀቁት። ከለቀቃችሁ ማጥፉት። እሺ እሺ አሁን እስቲና ምን እናረጋለን መሰለ ምን እናረጋለን መሰለ ዘፍጥረት 12 ላይ እንሂድ። ኦሪት ዘፍጥረት ምዕራፍ 12 ላይ እንሂድ። ምን አለ? ቁጥር 6 ላይ የሰማኝ ነው አሉ። እሺ አብርሃምም እስከ ሴኬም ስፍራ እስከ ሞሬ የአድባር ዛፍ ድረስ በምድር አለፈ። የከነዓን ሰዎችም በዚያን ጊዜ በምድሩ ነበሩ አለ። ምንድነው ያለው? የከነዓን ሰዎች በዛን ጊዜ በምድሩ ነበሩ አለ። that means አሁን የሉም ማለት ነው። በዛን ጊዜ በምድሩ ነበሩ ካለ አሁን የሉም። ይሄ ጉዳይ የተከሰተው መቼ ነው ጥያቄ? የከነዓን ሰዎች ከምድሩ ከወጡ በኋላ ይሄ ክስተት ደግሞ ከሙሴ ከስንትና ስንት ዓመት በኋላ ነው። ሙሴ ካለፈ ከስንትና ስንት ዓመት በኋላ ነው።
ይሄንን ጉዳይ ያየ ሰው ነው ይሄንን መጽሐፍ የጻፈው። ዘፍጥረት 12:6 ላይ አብርሃምም እስከ ሴኬም ስፍራ እስከ ሞሬ የአድባር ዛፍ ድረስ በምድር አለፈ አለ። ቀጠለ የከነዓንም ሰዎች የከነዓን ሰዎችም በዚያን ጊዜ በምድሩ ነበሩ አለ። ተግባባ። በዛን ጊዜ እያለ እየተናገረ ያለው ያኔ በምድሩ ነበሩ፣ አሁን ግን የሉም። በምድሩ ደግሞ ያልነበሩት መቼ ነው? ከጊዜ በኋላ ኢየሱስ ከሄደ ከስንት ዓመት በኋላ ነው ያልነበሩት? በምድሩ ያልነበሩት ማለት ነው። ኢየሱስ የሚባል የለም ያኔ ኢየሱስ የሚባል የለም። ኧረ በቃ አንተ አልገባህም ገና። አዲስ ኪዳን ላይ ነው እኮ ኢየሱስ ያለው። በቃ አይ ገና አልገባ ገና ነህ። በቃ ተው። አዲስ ኪዳን ላይ ነው እኮ ኢየሱስ የሚባል ያለው። በቃ ይቅርታ ቆይ አንዴ ጊዜንም ገለህ ይሄን ሁሉ አስረድቼም ካልገባህ እንዴት ነው ታዲያ? እንዴት ነው የምንግባባው? በጣም ይቅርታ። ልደክም ነው እንዴ ናትናኤል?